Already sound ready. Yes. First day shot. Action. Yes. Action. So welcome. ይሄ የዩዥዋል ሜታቦሊክ ሄልዝ ሴሽን ነው። የተለመደ ፕሮግራም ነው። ላለፉት 6-7 ወራት ቲክቶክ ላይ በቀን አንድ ጊዜ አንዳንዴ ሁለቴም ሶስቴም እየገባን እንግዲህ ቲክቶክ ላይ ብዙ ጊዜ አውርተናል። እነዛኑ ቪዲዮዎች ኤዲት ሳይደረጉ ቀጥታ ዩቲዩብ ላይ ይጫኑ ነበር። ዛሬ ደግሞ በአዲስ ስቱዲዮ የመጀመሪያ ሙከራ እያደረግን ነው እና ይሄ ላይቭ ሴሽን በቲክቶክም ላይ አለ። አት ዘ ሴም ታይም ደግሞ ዩቲዩብም ላይ ይጫናል ወይም ደግሞ ላይቭ ስትሪምም ይመስለኛል። እንግዲህ መጀመሪያችን እንደመሆኑ በጣም ትንሽ እንግዲህ ሊያደናግር ስለሚችል ያን አንደርስታንድ አድርጉ። ሶ ዲስክሌመር ሁሌም እንደምለው ይሄ ጀነራል ኢንፎርሜሽን ነው። ጀነራል ኢንፎርሜሽን እንደመሆኑ መጠን ይህንን ጀነራል ኢንፎርሜሽን ወስዳችሁ በተለይ መድኃኒት ላይ ያላችሁ ሰዎች ከሐኪሞቻችሁ ጋር ሳትመካከሩ መድኃኒት አታቁሙ። ምክንያቱም በተለይ ስኳር መድኃኒት ላይ ያላችሁ ሰዎች፣ ኢንሱሊን ላይ ያላችሁ ሰዎች፣ ኦራል ሃይፖግላይሲሚክስ የሚባሉ መድኃኒቶች ላይ ያላችሁ ሰዎች የግድ መድኃኒት ስትቀይሩ ስኳራችሁ ዝቅ ይላል። ስኳር ዝቅ እያለ ባለበት ያንኑ ዶዝ መድኃኒት መውሰድ ደግሞ ሃይፖስቲክና ጥንቃቄ ያስፈልጋል። ኦኬ፣ ይሄ ነው ላይቭ ሴሽን ነው። ማናችሁም የተለመዱ ሴሽኖች ላይ የመጣችሁ እየገባችሁ ጥያቄ ማንሳት ትችላላችሁ። ሞዴሬታችን ፍቅር አለች። የተለየ ኢሹ ያላችሁ ሰዎች ደግሞ በውስጥ ኢንቦክስ እያደረጋችሁላት ቅድሚያ ሰጣችኋለች። ሲሲት ላይቭ ገስ ይታየኛል። ከዛ በፊት ግን ኦንላይን ሰርቪስ ሁልጊዜ አለን። ከየትኛውም የአገሪቱ አንግል ከሀገር ውጭ ያላችሁ ኢትዮጵያውያን ካላችሁበት ሆናችሁ ሬጅስተር ማድረግ ትችላላችሁ። ሬጅስተር ለማድረግ የመቅደስ ስልክ ባዮ ላይ አለ። የፍቅር ስልክ ኮመንት ላይ ይቀመጥላችኋል። ደብረ ወርቅ ወይም ደግሞ የግሌ በሚባሉ ልጆች በኩል ሬጅስተር ማድረግ ትችላላችሁ። በኦፊስ ደረጃ መምጣት የምትፈልጉ ሰዎች ገርጂ ቶቶት ጎን ያለው ኦፊሳችን አክቲቭሊ ስራ ይሰራል። ጠዋት ላይ እስከ 8 ሰዓት ገርጂ እገኛለሁ። ከሰዓት ላይ ደግሞ የቦሌው ዲኤች ገዳ ኦፊሳችን ፈንክሽናል ነው። ይሄ ስቱዲዮም ቦሌ ዲኤች ገዳ ከሚገኘው ኦፊሳችን ጊዜያዊ ሙከራ ነው እያደረግን ያለ ነው። የገባህ ሰው አንሚት አድርግ። ድምፅ ይሰማል? ኮንፊርም አድርጉን። ድምፅ ይሰማል? የስ ድምፅ ይሰማል። አዎ ብላችሁኛል። እጅግ አመሰግናለሁ። ዌልካም ብያችኋለሁ። አንሚት አድርግ የገባህ ሰው። ሚት ላይ ያለው ድምፅ ይሰማል? የስ አንሚት አድርጉ አንዳችሁ። ይሰማል? ዌልካም። እሺ ልቀጥል። እንዴት ነህ? ሰላም ነው ዶክተር፣ እንዴት ነው? በቪዲዮ መግባትም ይቻላል። ዛሬ በድምፅ ብቻ ሳይሆን በቪዲዮ መግባት ትችላለህ። ምክንያቱም ላይቭ ሴሽን ነው እና ከዚህ በኋላ ተደግጦ መግባት በቮይስ የለም። ሆዳችሁንም ቦርጫችሁንም እያሳያችሁ መግባት ትችላላችሁ። እኔ እንኳን ቦርጭ የለኝም። ቦርጭ ያሌለው ሰው ለምን መጣኛ ጋር? ይህም ፕሮግራም ታውቀዋለህ? አውቃለሁኝ። አይ ስለ ግፊት ምናምን እንትን ለማጠየቅ ፈልጌ ነበር። ግፊት አለብህ? ስለአንተ ነው የምናወራው። ፕሮግራሙ እንደዚያ ነው። ይሰማሃል? እድሜህን፣ ክብደትህን፣ ቁመትህን፣ ግፊትም ከሆነ ወይ ስኳርም ከሆነ የራስ እሹ ላይ ፎከስ እያደረግ ራስን አስታውቀ ጀምር። እሺ፣ ዮሐንስ እባላለሁ። እድሜ 33 አካባቢ ነው። ክብደት ወደ 63 62 ቁመት ሜትር ከ80 ሆነ። ሜትር ከ80 78
ቦርጭ የለህም? ቦርጭ የለኝም። የሆነ ትንሽ የሆነ ታይም ላይ እንዲህ ፋቲ ስኪን የሚባል አይነት ውፍረት አለ ነበር። አሁን የለም የሚባል ደረጃ ነው። ስኪኒ ፋት አይነት የሚባል ውፍረት ነበረኝ ነው እያልከኝ ያለኸው? እንደዛ አይነት። ጉድ። ቁመትህ ስንት ነው? የቁመትህን በደንብ አልሰማሁም። ቁመቴ ሜትር ከ80 ሜትር ከ80። ስለዚህ እስከ 75 ኪሎ 74 ኪሎ አካባቢ ኖርማል ነው ለአንተ። 63 ኪሎ ነኝ እያልከኝ ያለኸው። ስለዚህ ሜታቦሊክ ኢሹ ይኖርብሃል ብዬ አላስብም። ግፊት አለብኝ ያልከኝ? አዎ ቅርብ ጊዜ ነው የጀመረኝ። ትንሽ ሲስተር ምናምን አለባት፣ ምናልባት ከዘር የመጣ ከሆነ ብዬ ነው። ስንት ነው ግፊት? ግፊት በጣም የወጣ ሰዓት 150 በመቶ ነው ያውቃል። ከዛ ውጪ በቃ 140 በ90። አንዳንዴ ደግሞ ጠዋት ስለካ ደግሞ ይቀንሳል። ጠዋት ላይ መድኃኒት ትንሽ አልጀመርኩም መድኃኒት። በሕክምና ያዩ ሐኪሞች ምናልባትም ወጣት በመሆን ይሄ ሰከንደሪ ሃይፐርቴንሽን ሊሆን ይችላል ብሎ ምርመራ አድርገውልሃል? ባይዘዌ ነርስ ነኝ እኔም። ሰከንደሪ ሃይፐርቴንሽን ፕራይመሪ ሃይፐርቴንሽን ሲባል ሰምተሃል? ብዙ ጊዜ ሰከንደሪ ሃይፐርቴንሽን ኮዙ የሚታወቅ ነው። ኦኬ፣ መንስኤው የሚታወቅ ከሆነ ደግሞ ወዲያው መንስኤውን በማከም ሊድን የሚችል የግፊት አይነት ነው ሰከንደሪ። ብዙ ጊዜ ወጣቶች ላይም ስለሚከሰት ነው እንደዛ ያልኩ። ሰከንደሪ መሆን አለመሆኑ መለየት መቻል አለበት። ፕራይመሪ ዩዥዋሊ በተለምዶ መንስኤው የማይታወቅ የሚባለው የግፊት አይነት በአብዛኛው ማህበረሰብ ላይ የሚከሰት ነው። እስከ 85% ፖፑሌሽን ላይ እሱ ነው ብዙ ጊዜ የሚገኘው። ያ ከውፍረት ጋር፣ ከቦርጭ ጋር፣ ከሜታቦሊክ ሲንድረም ጋር የሚያያዝ የግፊት አይነት ነው። በዚህ ፕሮግራም ላይ ብዙ ጊዜ የምናወራው ከአመጋገብ ጋር ከሮንግ ዳይቲንግ ገብቷል። ፑር ዳይት ነው ብዙ ጊዜ የምንመገበው። ጤናማ ናቸው ብለን የምንመገባቸው ምግቦች ብዙዎቹ በቂ የሆነ ኒውትሪሽናል ቫልዩ የላቸውም። አዘ ሴም ታይም ደግሞ ከፍተኛ ኤነርጂ ያላቸው፣ ከፍተኛ ካርቦሃይድሬት ነው የምንበላው፣ ፋት ነው የምንበላው ኮምባይን አድርገን እና ከእሱ ጋር ተያይዞ የሚመጡ ግፊቶች ላይ ነው ብዙ ጊዜ ስለሚቀለበሱ አመጋገብ ሲስተካከል፣ ክብደት ሲስተካከል ስለሚቀለበሱም እሱ ላይ ነው ፎከስ የምናደርገው እና ትራይ አድርግ። አመጋገብህን ለመቀየር ሞክር። ኤክሰርሳይዝ አድርግና ይኸው። እንደሚንዋይል ደግሞ የጤና ባለሙያ በመሆንም ከሚቀርቡ ሲኒየር ሐኪሞች ጋር ተነጋግረን ምናልባት የግፊት ሰከንደሪ ከሆነ ምን ምርመራዎችን ማድረግ አለብኝ ብለህ ቼክ አድርገህ ምርመራዎችን መታየቱም ቆንጆ ይመስለኛል። እሺ፣ ምናልባት ዩሪን ምናምን ተሰርቼ ትንሽ ፕሮቲን ነው የሚያሳየው። በጣም ብዙ እንትን አይደለም። ኖ በአንተ እድሜ ትንሽ የሚባል ፕሮቲን መቀበል መቻል የለብህም። ዋይ ፕሮቲን ፈጽሞ በኪኒ መውጣት የለበትም። እንኳን ፕላስ ዋን ምናምን ትሬስ እንኳን መኖር የለበትም በአንተ እድሜ። ኦኬ፣ ይህንን ችላ ያልክ ጊዜ ነው ፕላስ ዋን ፕላስ ቱ እያለ ፕሮቲን ይጨምረ ይሄዳል። ዘን እንግዲህ ከዙ ምንም ይሆን ምን ኪድኒ ፌለር ውስጥ ስቴጅ 1 ስቴጅ 2 ክሬቲኒን ከፍ እያለ ሲሄድ ማለት ነው። እና ፕሮቲን ፕላስ ዋን ትሬስ እንኳን ካለ ወርክአፕ መደረግ መቻል አለብን ሲሪየስ። እና ትንሽ የሲምፕቶማቲክ ፐልስ ምናምን ይሰማኛል የተለያየ ቦታ ላይ እንዳናረገው ሰከንደሪ ይሆን ፕራይመሪ መለየት መቻል አለበት። ቤዚክ ቴስቶች አሉ እዚህ ላይ ብላላ ለማውራት ነው። ሲኒየር ሐኪሞች ጋር ተነጋገርና ያይለይ። ኦኬ፣ እሺ፣ አመሰግናለሁ ዶክተር። yes ኔክስት አንሚዩት አድርግ። ሌላ ሰው አስገቢ። ላይቭ ሰላም ይሰማሻል? አዎ ይሰማኛል። ድምፅሽን ከፍ አድርጊ በደንብ ሰዎች
መሀል ላይ ያለው ሰው ሚውት አድርግ። ሚውት አላረክም። ሚውት ካላረክ አይሰማም። ፍቅር ሚውት ጉድ ሚውት አድርገሃል። ይሄን ፕሮግራም ታውቂዋለሽ? ትላንትና ነው በአጋጣሚ አንድ እህቴ ነገረችኝ። ጉድ ይመለከትሻል። ብዙ ጊዜ የምናወራው ከውፍረት ጋር፣ ከስኳር ጋር፣ ከግፊት ጋር፣ ከእንደዚህ ከቦርጭ ጋር ነው እና ይሄ ፕሮግራም ይመለከትሻል። አዎ ጉድ ይመለከትሻል። ስለዚህ እድሜሽን፣ ክብደትሽን፣ ቁመትሽን ነግረሽን ግቢ። በቪዲዮ መግባትም ትችያለሽ ፍላጎት ካለሽ። የስ ቀጥይ። ኔትወርክ አይሰማም? እሺ ስሜ አፎሚያ ነው። እሺ ስሜ አፎሚያ ነው። እሺ ይሰማኛል አሁን? እድሜሽ? እሺ አፎሚያ እባላለሁ። እድሜሽ? ቁመቴ 1.57 ነው። እሺ እድሜ 29 ነው። እሺ ኪሎሽ? ክብደቴ ደግሞ 72 ነው። ስንት መሆን ያለብሽ ይመስልሻል? ኪሎዬ 72። ስንት መሆን ያለብሽ ይመስልሻል? ስንት ኪሎ መሆን ያለብሽ ነው የሚመስልሽ? ቢያንስ 50ዎች ውስጥ የስ 52 ኪሎ ነው መሆን ያለብሽ። 52 ኪሎ ውስጥ መሆን ያለብኝ ይመስለኛል ዶክተር። 52 ይሰማሻል? አይሰማሽም? አቤት 52 ኪሎ ነው ኪሎ መሆን ያለበት። 52 ኪሎ ነው መሆን ያለብኝ። የስ 72 ኪሎ ነሽ። ኦኬ ትርፍ ስንት ኪሎ አለሽ? 20 ኪሎ። አዎ እና ዶክተር ሌላ ላማክረው የፈለኩት ነገር ነበረኝ። እሺ ትርፍ አለኝ። ይሰማሻል? ከወሊድ ጋር የመጣ ግፊት ነበረብኝ። የስ ሌላስ? አዎ ይሰማኛል። ወልደሻል አሁን? ፍቅር የዚች ልጅ ኮኔክሽን ቆንጆ አይደለም። ሌላ ሰው አስገቢ። በቃ ከወሊድ ጋር የመጣ ግፊት ነበረ። እሱ ያው በሂደት ይጠፋል በማለት ክትትል አደረግ ነበረ። እሺ ሌላ ሰው እቺ ልጅ ድጋሜ ወይ ወጣ ትግባ። ድምጿ ስለማይሰማ መቀጠል አንችልም። ኔክስት እሺ ቆይ ልበላ። ጂ ይሰማሻል? ሄሎ ዶክተር ጂ ይሰማሻል? ሄሎ። አዎ ይሰማኛል። አዎ ሚውት አድርጉ። አዎ ይሰማኛል። ቆይ ጂ ሌላ ሰው ይሰማኛል ዶክተርዬ። ራስሽን አስታወቂ። ዶክተር ገነት እባላለሁ። ከአዋሳ ነው የምደውልልህ። ከአዋሳ ሆኜ ነው የማወራ። እሺ እድሜ 52 ነው። ቁመቴ 1.60 ነው። ቁመቴ 1.60 ነው። እሺ ኪሎዬ ደግሞ 98 ኪሎ ነኝ። 98 ኪሎ ነኝ። መሆን ያለብሽ 55 ኪሎ ሆኖ ሳለ አንቺ ይሰማል ድምጼ? 98 ኪሎ ድምጼ ይሰማል? ይሰማል? ይሰማኛል። 98 ኪሎ ነሽ? አዎ ይሰማኛል። 98 ኪሎ ነኝ ዶክተር። መሆን የነበረብሽ ስንት ኪሎ ነው? 55 ኪሎ 55 ኪሎ ጎበዝ። ስለዚህ 43 ኪሎ ትርፍ ፋት አለሽ። በደንብ ይግባሽ። ገብቶሻል?
43 ኪሎ ትርፍ ፋት አለሽ። እሱ አዎ ምን መጣ? ከዚህ ከውፍረት ውጪ ሌላ ምን መጣ? እድሜሽ ከፍ ያለ በመሆኑ ስኳር የለም ወይ ግፊት የለም ወይ? እሱ ላይ ንገሪኝ። ስኳርና ግፊት የለብኝም፣ ግን ማኩላር ኤደማ ተብሎ አይኔ ላይ ውሃ አለ ተብሎ አንድ አይኔን በአጋጣሚ ቀኝ አይኔን በአጋጣሚ አላይም አለኝ። ጠባሳ ሰርቷል ተብሎ መርፌ እየተወጋሁኝ ነው ያለሁት አሁን ግራ አይኔን። ምንድነው ያመጣው አሉ? ከስኳር ጋር ተያይዞ ነው የሚመጣ ብዙ ጊዜ አሁን የምትነግሪኝ ነገር? ስኳርም የለብኝም ግፊትም የለብኝም፣ ግን በቃ ይሄ ድንገት ባንቺ ላይ ይሄ ነገር ሀፕን አድርጓል አሉኝ ዶክተሮች። yes ስኳሪ ስንት ነው? ስኳሬ ብዙ ስንት ነው? ስኳሬ ብዙ አይደል። ስኳር የለብኝም። እንግዲህ ስኳር አለብሽ ተብዬ አላውቅም ሆስፒታል። እሺ ግፊትሽስ? ግፊቴ ብዙ ጊዜ 120 በ70 120 በ80 ነው የሚሆነው። መቼ ነው ኪሎሽ እየጨመረ የመጣው? በወጣትነትሽ ሃይ ስኩል ሆነሽ ኪሎሽ ስንት ነበረ? 55 እስከ 59 እንግዲህ ገብቶሻል። 55 ኪሎ ነበርሽ። ቀስ እያለ 8 ኪሎ ገባሽ አይደል? ኤክሰርሳይዝ ታደርጊያለሽ? አሁን አንደኛው ወፍራም ነኝ በጣም። ኤክሰርሳይዝ ታደርጊያለሽ? አዎ ኤክሰርሳይዝ እየሰራው ነበረ፣ ግን እየሰራው ነበረ። ከታህሳስ በኋላ ግን አቁሜያለሁ። አቁመሻል። አሁን እንግዲህ ሐዋሳ ነው ያለሽው፣ ቅርብ ነው ያለሽው። ነገ ምን ታደርጊያለሽ መሰለሽ? እሺ ጠዋት ቁርስሽን ብይ። ቁርስሽን ከመብላትሽ በፊት ስኳርሽን ቼክ አድርጊ በባዶ ሆድ። እሺ ብዙ ጊዜ እሺ ምንድነው እናንተ ቤት ብዙ ጊዜ የሚበላው ምግብ ቁርስ? እኛ ቁርስ ብዙ ጊዜ አይበላም። ምሳ ላይ ግን አትክልት እንበላለን ብዙ ጊዜ ነው። አንቺ ቁርስ አትበይም ብዙ ጊዜ? ብዙ ጊዜ ቁርስ አልበላም። ግድ የለሽም። ዛሬ ምን በላሽ? የዛሬ ምግብሽን እንወቅ። እሺ ዶክተር፣ የዛሬ ከ21 ጀምሮ ያንተን ፕሮግራም እየተከታተልኩኝ ዛሬ ጠዋት የበላሁት ጎመንና እንቁላል፣ የተቀቀለ እንቁላል 2 እንቁላል 2 እንቁላል ከጎመን ጋር በላሽ። ምሳስ? ምሳ ጎመንና አቮካዶ ብቻ። ጎመንና አቮካዶ ትንሽ። እራት በላሽ? ጎመንና አቮካዶ እራት ምን በላሽ? አልበላሽም። ምንም አልበላም። ያልኩሽን በደንብ ስሚ። ጠዋት ተነሺ፣ ስኳርሽን ቼክ አድርጊ፣ መዝግቢ። እሺ ፍርፍርሽን ብይ። ከዛ እሺ ምንድን ነው ያልኩሽ? ፍርፍር ብይ። ብዙ ጊዜ ፍርፍር ነው የምንበላው ቁርስ ላይ። ፍርፍር ብይ። ቁርስሽን ፍርፍር ብይ። እንጀራ ፍርፍር ብዙ ጊዜ ስንበላ ኖር ነው ሁላችንም። ፍርፍር ብይ። ፍርፍሩን ብይና ከ1 ሰዓት በኋላ ድጋሜ ስኳር ቼክ አድርጊ። እሺ ገባ? አሁንም ከ1 ሰዓት በኋላ ከ2 ሰዓት በኋላ ስኳርሽን ቼክ አድርጊ። ገብቶኛል። 3 ነው ቼክ የምታደርጊው። አንዴ ከቁርስ በፊት፣ ቁርስ ከጨረስሽበት ሰዓት ደግሞ ከ1 ሰዓት በኋላ፣ አሁንም ደግሞ ልክ 2 ሰዓት እንደሆነሽ ቼክ አድርጊ።
ገብቶሻል ይሄን ያልኩሽ በምክንያት ነው ስኳርሽ እየተደበቀ ነው ፋስቲንጉ ነው ኖርማል እየሆነ እንዳይታይ እየሆነ ያለው ሶ ጠዋት ስትነሺ ስኳርሽ ኖርማል ሊሆን ይችላል ምግብሽን ከበላሽ በኋላ ግን በጣም ከፍ ይላል ከአንድ ሰዓት በኋላ ከሁለት ሰዓት በኋላ እጅግ ከፍ ይላል አንቺን አታቂም ያንኑ ምግብ ነው የምትበይው ስኳርሽ ቀኑን በሙሉ ከፍ ብሎ እየዋለ ጠዋት ሐኪሞች ጋር ሄደሽ ስትታይ ኖርማል ስኳር እየሆነ ነው እያታለለሽ ያለው እመኚኝ 45 ኪሎ ትርፍ ይዘሽ በ52 ዓመትሽ ስኳርሽ ፈጽሞ ኖርማል ሊሆን አይችልም በደንብ ብናይ አይንሽ ላይም የተገኘው ነገር ሬቲና ላይ ነው እንግዲህ አሁን እየነገርሽኝ ያለሽው መርፌ ተወጋሹ ሬቲና ላይ ነው ችግር ያለው ሬቲና ላይ ከዚህ ውጪ ማስብ አንችልም ገብቶሻል እንግዲህ እችኛው አቃ ትታይሻለች ለኔ ሜቢ ካሜራ ላይ ስለሆነ እንደምታይሽ ንገሪኝ ኦኬ ይታየኛል ይታየኛል በ25 ዓመትሽ ይታየኛል ፋት አልነበረም ሰውነትሽ ላይ በ25 ዓመትሽ 55 ኪሎ እያለሽ ምንም ፋት አልነበረም ሰውነትሽ ላይ ከዚያ በኋላ ግን የምትመገቢው ምግብ ትክክለኛ ባለመሆኑ እጅግ ከፍተኛ የሆነ ፋት ነው ተሸክመሽ እየሄድሽ ያለሽው 45 ኪሎ ፋት ገብቶሻል በ52 ዓመትሽ 45 ኪሎ ንጹህ ፋት ንጹህ ጾማ ነው ያልኩሽ ባይዜ ፋት ኖሮሽ ፈጽሞ ስኳርሽ ኖርማል ነው የሚለው ነገር ቀልድ ነው ይሄ ሶ ሌላ ልንገርሽና አንቺ ስኳር የለብኝም ብለሽ ነው የምታስቢው 45 ኪሎ ፋት የተሸከምሽው 45 ኪሎ ፋት ለብዙ በሽታ ያጋልጥሻል ከዚህ በኋላ ለልብ በሽታ ያጋልጥሻል ለስትሮክ ያጋልጥሻል እድሜሽ 52 መሆኑን አትርሺ ለብዙዎቹ ካንሰሮች ያጋልጥሻል እድሜሽ እየጨመረ ሲመጣ ለመርሳት በሽታ ያጋልጥሻል ለሁሉ ነገር ነው የሚያጋልጥሽና በደንብ መበርታት መቻል አለብሽ ስለዚህ ስለ ምግብሽ ከማውራታችን በፊት ጠዋት ያልኩሽን ነገር አርጊ ስልክ ፊት ለፊት ላይ ያለ መቅደስም የፍቅርም ስልክ ኮሜንት ላይ ታስቀምጥልሻለች ውጤትሽን ነገ ነው ላኪልኝ ጠዋት ያልኩሽን እንዳረሽ ተመረምረሽ እሺ ዶክተርዬ አመሰግናለሁ በጣም yes እግዚአብሔር ያክብርልኝ አመሰግናለሁ በጣም yes Hello, yes Abeto doctor akam jirtan naga naguma akam fayyara akam jirtani nageni barara naga jirra ani saganta keessani baay'ee hordofaa gara ji'a tokko nagaye sukkaara aynata lamaa sanin qaba umriin kan kiyagam umriin kiyya 40 kiloon kiyya 74 kumatiin kan kiyagam kiloon kiyya 74 kumatiin kan kiyo halo kumatiin kan kiyagam halo ይሰማሃል halo kumatiin kan kiyagam meetira 165 kiloon kan kiyagam ta'uu qaba 65 kiloon kan kiyagam ta'uu qaba kiloon kiyya haga 62 akkas ta'uu qaba lakki na fakkaate garuu 58 okay ishi almost kilo 15 okay kilo ayye kilo 15 kuni ooma faati malee
ኢሳሳንቱስ ዲቤ ስኳራ ሲፊዴስ እንጀራ ኢሳሳንቱስ ዲቤ ስኳራ ሲፊዴስ እንጀራ አየ ስኳር ካን ከገምቱ ስኳር ካን ሄሎ እንደጋሙ አይሰማው ሜሪጅ ሚዩት ላይ ነው። አንሚዩት አርግ ዶክተር ይሰማኛል። መድኃኒት እየወሰድክ ነው? አዎ ሜትፎርሚን ወስዳለሁ 500 ማታ 500 አይ አልወስድም። ማታ ብቻ ነው የሚወስደው። በስፖርት ምናምን እሰራለሁ። ወክ በጣም አደርጋለሁ። ስራይም ሳይት ላይ ስለሆነ በጣም እንቀሳቀሳለሁ። እንደገና ደግሞ የእርሶን ፕሮግራም ካየሁ በኋላ በጣም ምግቤን ቀንሻለሁ። አኗኗሬን ቀይሬያለሁ። ጎበዝ አሁን ፋስቲንግ 117 በጣም ከፍ ያለ ቀን በፊት ስንት ነበር? 100 በቃ ዝቅተኛ 140 ምናምን ነበረ። 167 160 እንደዚህ ነበረ። አሁን 117 112 ዛሬ ጠዋት ለምሳሌ 105 እንደዛ ሆኛለሁ። እና ፕሮግራማችሁን በጣም እከታተላለሁ። ግን እንትን ጆይን ማድረግ ፈልጋለሁ። እዚህ ላይ ምክር ካሎት ለመቀበል ነው። በጣም ብዙ ጊዜ ለመግባት በጣም ታግዬ ነበረ። ዛሬ ገብቻለሁ። ዛሬ ምን በላ? ዛሬ ጠዋት ጎመንና ጥቁር ጎመን እና እንቁላል፣ 2 እንቁላል የተቀቀለ ቁርስ። አዎ ምሳ ምን በላ? ምሳ ዶሮ ነው የበላሁት። ምሳ ዶሮ ነው የበላው። አዎ ምን ያክላል ዶሮ? ዶሮ ምንም አይልም። አንድ እግር ከምናምን እንደዚህ አርጌ እቤት ስለተሰራ መጠኑን እንትን አይደለም። ራስ ምን በላ? ራት ሾርባ ነው አሁን የጠጣሁት። ሾርባ ምግብ ነው። ሾርባ አትክልት ሾርባ ቬጂቴብል ምን አለው? ጎመን አለው፣ ስጋም አለው የተወሰነ። ጋስ ላይ በትክክል ይወስደዋል። እሺ በትክክል ኦኬ ይታያል። ኦኬ ኖ እያሉኝ ነው። የስ ገብተዋል አይደለም? ኖ አሉ መሰለኝ። ሚውት አድርግ። እሺ እያረክ ያለኸው የስ ስኳርህን ምንም ጥያቄ የለውም ያስተካክልልሃል። ስኳርህን ብቻ አይደለም የሚያስተካክለው አንተንም ይጎዳሃል። ምክንያቱም በቂ ምግብ እየተመገብክ ስላልሆነ። ቁርስ ላይ የምትበላው እንቁላል ከሆነ እንቁላሉን ከውስጥ አስኳል አውጣ። ኦኬ ልክ እቺን ዕቃ ያትና አንተ ውስጥ ላይ 15 ኪሎ ፋት አለ። ፋት 15 ኪሎ ፋት አለ። ያንተ ዓላማ እቺን ፋት ማጥፋት ነው። ይሄንን ፋት እያጠፋው ከመጣ ስኳርህም እየጠፋ ይሄዳል። አንተ እያረክ ያለው ነገር አሁን ፋቱን ሳይሆን የሚያጠፋው ያንተን ጡንቻ እንዲሟሽሽ ያደርጋል። አጥንት እንዲሳሳ ያደርጋል። ሁሉ ነገር እየተጎዳ እንዲሄድ ያደርጋል። ስለዚህ በቀን መመገብ ያለብህ እንቁላል ከሆነ ቁርስ ላይ ከውስጥ ያለውን አስኳል አውጣ፣ ቢጫውን አውጣው። ቢጫውን የምታወጣው ቢጫው እዚህ ላይ ተጨማሪ ፋት እንዲጨመር ስለሚያደርግ ነው። ፋቱን አስኳሉን ከእንቁላል ውስጥ አውጣ። የእንቁላል ነጩን ፓርት ከፍ አድርገህ ተመገብ። ስጋም ከሆነ የምትመገበው ስጋው ጮማ እንዳይሆን። ጮማ የማይሆነው ለምንድን ነው? እዚህ ውስጥ ተጨማሪ ፋት እንዳይጨምርብህ ማለት ነው። ስጋ ከሆነ ቀይ ስጋ አድርግ። ዶሮ ስጋ ከሆነ የምትበላው ከላይ ቆዳውን አንሳ። ቆዳው ጮማ ላይ ተጨማሪ ፋት ስለሚጨምር። አሳ በደንብ ተመገብ።
አይብ ተመገብ፣ ምንም ችግር የለውም። አርሰባ ከሆንክ ግሪክ ዮገርት እርጎ ታገኛለህ፣ እሱን የምውሰድ። እሱን እየተመገብክ እሱ ላይ ኤክሰርሳይዝ አድርግ። ኦኬ ወጣት ልጅ ነህ፣ የጡንቻ ስፖርቶችን ስራ፣ ክብደት አንሳ፣ ወክ አድርግ። ይሄንን ብቻ ካደረግ ስኳር አሁንም እየተስተካከለ ነው። ከዚህ በኋላ ደግሞ በደንብ ይስተካከልልሃል። በደንብ ይገባ ይመስለኛል። ታርጌትን አትርሳ። ኪሎ 58 እስኪመጣ ድረስ የወገብ ልኬት 82 አካባቢ እስኪመጣ ድረስ ቀጥል። ከዚያም በኋላ ደግሞ ያንኑ አስጠብቀ መሄድ ስላለብህ ሳታቋርጥ ጠግበህ ብላ። የተለየ ኢሹ ካለ ማገዝ ካለብን እንዳልከው እኛም እናግዛለን። በርታ። ሌላ ሰው እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? አለን እግዚአብሔር ይመስገን። እኔ ልጠይቅህ የፈለኩት የነበረው እድሜሽን፣ ክብደትሽን፣ ቁመትሽን ስለራስሽ ከሆነ የምናወራው እሱ ላይ ሹር ሁኚ ከመጠየቃችን በፊት። ያ ሹር። ቁመቴ 1.65 ነው። ክብደቴ ከዛሬ 1 ዓመት በፊት 70 ነበር። አሁን ላይ 64 ገብቻለሁ። ጎበዝ። እድሜሽ 40 ነው። አሁን 40 እድሜሽ 40 ነው። ስኳር፣ ግፊት አለ? እንደዛ የለብኝም። ሁሉን ነገር ተመርምሬ እንደነገርኩ 70 ኪሎ እያለሁ ድንገት አመመኝና ፋሚሊ ዶክተር ጋር ሄጄ ቼክአፕ አደረኩ። ከዛ በጣም አሯሯጠችኝ። ጠጠር አለብሽ አለች እና እሱ በሰርጀሪ መውጣት አለበት አለች እና ፋቲ ሊቨር ያሳያል ተባልኩ እና ሰርጀሪ ወሰድኩ። ከሰርጀሪ በኋላ ያው ራይታዌ ዲሲሽን ያደረኩት በራሴ ላይ። አመጋገቤን ቀየርኩ፣ ጅም ገባው። እሷም ያለችኝ ወደ 10 ኪሎ መውረድ አለብሽ ነበር ያለችኝ። በጣም ከባድ መስሎኝ ነበር። በጣም ቀላል ነው። ከዛ በኋላ ውሳኔ ወሰንኩና ወረድኩ። 64 ገባው። አመጋገቤን ኮምፕሊትሊ ቀየርኩ። ያው እጾማለሁ እስከ ላንች ድረስ፣ ብሬክፋስት ምንም አልበላም። ጅም ሄዳለሁ፣ ሙቅ ውሃ ጠዋት እጠጣለሁ፣ ማታ እጠጣለሁ። በቃ በጣም ቆራጥ ሆንኩኝ በራሴ። አመጋገቤን ኮምፕሊትሊ ነው ቀየርኩት። ቆይ አጣደፍሽ ነው? እሺ አጣደፍሽ። ቆይ እንጂ ይኸውልሽ ኪሎሽ 70 ነበረ። አዎ 64 አመጣሽው። አዎ ያቺን በደንብ ማወቅ ይፈልጋሉ እዚህ ላይቭ ላይ ያሉ ሰዎች። እና ስለ ጾምም እያወራሽ ነበር። ምግቤን ቀየርኩ አልሽ፣ ስፖርት አልሽንና እስቲ የአንድ ቀን ምግብሽ ምን ይመስል ነበር? ኪሎ አስቀነሰሽን ምግብ ንገሪን። ቢኮዝ እኛም ልነግርሽ ነው። የአንድ ቀን ምግብሽ ንገሪን። ቁርስ ምን ይመስል ነበር? ምሳ ምን ይመስል ነበር? አልበላም። ያው ቁርስ አልበላም። ጠዋት ተነስቼ ሙቅ ውሃ እየጠጣው ጅም ነበር የምሰራው። እንደውም ውሃው ለምንድን ነው የሞቀው? ለስ ያለ ውሃ ነው። አዶኑ በቃ እንትን አድርጌበት ምንድነው አፕል ሳይድ ቪኔጋር 1 ስፑን አረግበትና እሱን እየጠጣው ጅሙን እሰራለሁ። ገባኝ። ሞቅ ያለ ውሃ ሲሆን ፋቱን ያቀልጣል ብለሽ ያስበሽ ነው? ኖ ጀስት ያው ፍላሽ፣ እኔ ፍላሽ እንደ ፍላሽ ነው የተጠቀምኩት እሱን ማለት ነው። ምንድነው ፍላሽ? ውስጤን ያጥብልኛል። ያው ጀስት ቀዝቃዛ ውሃ ከምጠጣ ያለሁበትም ሀገር በጣም ኮልድ ስለሆነ ጀስት እንዲገባልኝም የተጠቀምኩት ነገር ነው። ለስ ያለው ውሃ ቁርስ አትበይም፣ ውሃ ለብ ታደርጊና በባዶ ሆድሽ ኤሲቪ አፕል ሳይደር ቪኒገር ትጠጪ ነበር። ምሳሽስ ምን ነበረ? ከዛ እመጣለሁ ከጅም። ቁርስ አልበላም። ኤኒዌይስ ቁርስ አልበላም። ውሃውን ጅም ከዛ እንደመጣው ላይክ 12 o'clock ላይ አቮካዶ ከ2 ስፑን ይሄ ሾርባ ማንኪያ ትልቁ ያጎርት ግሪክ ያጎርት ጋር አንድ ላይ ቀላቅዬ እሱን እበላለሁ። አቮካዶ አንድ አቮካዶ ነው የምትበይው? አንድ አቮካዶ 2 ስፑን ያጎርት እና ቆይ እንጂ አንድ አቮካዶ 2 ማንኪያ ግሪክ ዮገርት ጋር ምሳሽ ነው? ምሳዬ ነው። እራትሽ ጋር እንሂድ። ከዛ 1 ብርጭቆ ሻይ እጠጣለሁ። ሻይ ያው ስኳር የለውም ሻዩ። ገባል።
ቀንሻለሁ። በደንብ ገብቶናል። ከዛ ኮመንት ወይ እሺ ሄሎ እየሰማሁህ ነው። ከዚያ እየሰማሁ ነው ዶክተር። እራት ጋር ስንመጣ እራት አመሻሽ 7 o'clock ላይ እውነት ለመናገር አይርበኝም። በቃ የረሃብ ስሜቱም ቀነሰ እና ግን አልመንድ ኦር ፍሩት ኤኒ ፍሩት ወስዳለሁ። ኦሬንጅም ባናናም ሊሆን ይችላል። ላይክ ስሙዚ የሆነ ላይክ ፓፓዬ በባናና ስሙዚ አድርጌ ወስዳለሁ። አንዳንዴ ደግሞ ስፒናች እና ባናና አንድ ላይ አድርጌ እሱን ወስዳለሁ። ዳሲ ታለቀ ተኛለሁ። yes so ኮመንት ላይ ይታይሻል። እስከዛን ጊዜ ስታደርጊ የነበረው ነገር ትክክል ከሆነ yes ይሉሻል፣ ሮንግ ከሆነ ደግሞ ኖ ይሉሻል። ኮመንት አንብቢ። ያ የተወሰነ ነው እያየሁ ነው። yes አለው ኖ እያየሁ ነው። ይበዛል ነው ኖ ባይዘዌ ኖ መሆኑን ሰውነትሽም እኮ ነግሮሻል። የዛን ሰሞን yes ረሃቡን ቆለፍሽው። ሰው በቃ ረሃብ አልነበረሽም፣ ግን ግርጥት ብለሽ ኦኬ የድካም ስሜት ነበረ። ፀጉርሽ ምናምን ጥሩ አልነበረም፣ ወዝሽ ጥሩ አልነበረም፣ ኢነርጂሽ ጥሩ አልነበረም። ለዚያ ነው ያቆምሽው። ኦኬ አመጋገቤን የነበረው ምግብ ቢፎር ፍራቴ ላይ ያለው አው yes እሱን እኮ ነው ያልኩት። እያወራን ያለነው እኮ የዛን የሞከርሽውን መንገድ ነው። ያንን የሞከርሽውን መንገድ ቀሪ ዘመንሽን እንደዛ እየበላሽ መቀጠል ትችይ ነበር? አልችልም። ኮምፕሊትሊ ነበር። አዎ that's why you stopped እኮ ያቆምሽው። በቃ ሰውነትሽ ነገረሽ። በቃ ገባሽ። ያየሽ ሰው ሁሉ አንቺ ልጅ ምን ሆነሽ ነው ተጎዳሽ፣ ከሳሽ ምናምን አላሉሽም? ኖ ዶክተር መጀመሪያ ላይ የነበረኝ በጣም ከመታመሜ በፊት ከፋቲ ሊበሩ በፊት ወፍሬ ነበረ። ግን አሁን ላይ በጣም ከሳው። እውነት ለመናገር ኢነርጂ ጨመርኩ። ምንድነው አይደክመኝም፣ በፍጹም አይደክመኝም ዶክተር። በፊት ግን ይሄ ፋቲ ሊበሩ ከመምጣቱ ኪሎዬ በጣም እየጨመረ መጣ። ቶሎ ይደክመኛል። የተለያዩ ፔን ምልክቶችም አይ ነበር፣ የራስ ምታት ምናምን። አሁን ላይ እውነት ለመናገር ኢነርጂ ፉል ሆኛለሁ። ያ የልጅነት መልኬ ተመልሷል። ቆይ ያሁኑ ምናልባት ከኛም ከዚህም ሳብ አድርገሽ ነው። ያሁኑን ተይ፣ ስለአሁኑ አላወራሁም። እኔ ያልኩሽ የዛን ጊዜ ቅድም የነገርሽን አመጋገብ ከ70 ኪሎ 64 ኪሎ ያመጣሽ ምን ነበር ምግብሽ ብዬሽ ነው እያወራን ያለ ነው። ቀድመሽ ወደዚህ መጣሽ አንቺ እና ፋስትም ታደርጊ ነበር። ልክ ነኝ? የዛን ጊዜ ያ እስከ 12 ቆያለሁ እንዳልኩክ ነው። ከዛ በኋላ ያለው አመጋገብ ያ እስከ 6 ሰዓት ከቀኑ ትቆይ ነበር። ማታ 1 ሰዓት ላይ በልተሽ እስከ 6 ሰዓት ትቆይ ነበር። ኦኬ ልክ ነኝ? ያ ማለት 12 ሲደመር 6 18 ሰዓት ሁሉ የምትጾሚበት ጊዜ ነበር። አልበላም። ያሳዝነው ከዚያ በኋላ እንኳን የምትበይው ምግብ አልነበረም። ምን ነበር ትበይ ነበረው? ቅድም አቮካዶ የበላሽው አቮካዶ። እንግዲህ አንቺ እንደዚህ ነች ብለን እንድናስብ ነው። እቺ ነገር ቀላል ማስተማሪያ ናት። በደንብ ሳይ ቁመትሽ ስንት ነው? ሜትር ከ65 ከ65 መሆን የነበረብሽ ኪሎሽ 58 ነው። ኦኬ 70 የገባሽ ጊዜ 12 ኪሎ ምን ነበረሽ? ፋት ነበረሽ። እሱ ላይ እናውራ። አሁን የአሁኑን ችግር የለውም፣ በደንብ አውራሻለሁ። ያንቺ ደግሞ የሚገርመው ነገር የአዲፖሳይትስ የምንላቸው የፋት ማጠራቀሚያ ታንከር አለን ሁላችንም። ሳይዙ ይለያያል። ባይዘይ የአንዳንዱ ሰው ትልቅ ታንከር አለው ፋት የሚያስቀምጥበት፣ ያንቺ ትንሽ ናት። ትንሽ መሆኑን እንዴት ነው ያወቅኩት? የፋት ሴሎች ሙሉ በመሆናቸው ነው ጉበትሽ ላይ ፋት ማስቀመጥ የጀመርሽው አንቺ። 12 ኪሎ 48 ኪሎ ትርፍ ፋት የነበረው ባለፈው አንድ ሰው ጉበቱ ላይ ፋት አልነበረውም፣ ጤነኛ ነበር። የሚገርምሽ ነገር ያንቺ ግን ስትወለጂ የነበረሽ ፐርሰናል ፋት ትሬሽሆልድ ትንሽ ናት የነበረችው ማለት ነው። እና በ12 ኪሎ ሞልቶ ጉበትሽ ላይ ፋት መጣ። በደንብ ያዥ ይሄንን። እየሞከርሽ ያለሽው ምንድነው? ፋቱን ስለማጥፋት ነበር ሙከራሽ። አንቺስ ፋቱን ብቻ ሳይሆን ጡንቻሽንም እያጣሽ ነበር። ጡንቻሽን፣ አጥንትሽን
ሁሉ ነገር ይጎዳ ነበር። የሚያሳዝነው ነገር ለምን ነው የሚጎዳው? በቂ የሆነ ለጡንቻ የሚሆን ለአጥንት የሚሆን ምግብ ስትመገቢ ስላልነበረ። ያቺ አቮካዶ እና ግሪክ ዮገርት አቮካዶ ቀጥታ እዚህ ነበር የሚመጣ የነበረው፣ ወደ ፋትሽ ነበር ይሄድ የነበረው። ግሪክ ዮገርቷ አንድ ፓኬጅ እንኳን 20 ግራም ፕሮቲን አላት። በደንብ ያዥ። 2 ማንኪያ ምን አለው? 1 ግራም ሊያዝልሽ። ኦኬ። ከዛስ ምን ነበር የምትበይው? ረስቼ ከሆነ እንደው አምጪልኝ። የግሪክ ዮገርት የተለያየ ፍሩት ላይ ፓፓዬ፣ ፓፓያ ምናምን ዜሮ። ወደዚህ ወደ ጡንቻሽ የሚሄድ ፕሮቲን አልነበረውም። ያ ሁሉ ስሙዚ፣ ያ ሁሉ ፓፓያ ያልሽው፣ ያ ሁሉ ምናምን ማንጎ ምናምን የምትጠጪው ስሙዚ እያደረግሽ እዚህ ጋር ነበር ይመጣ የነበረው። የሚያሳዝነው ቦርጭሽ አይነካም ነበር፣ ኪሎሽ ግን ሚዛኑ ይቀንስ ነበር። አይተሽ ከሆነ አዎ ቀንሷል። ይስ ቦርጩ አይነካም። ይሰማል ዶክተር? ተቋረጠ። ወደ ዛሬ ወዳለሽበት አሁን ኪሎሽ ስንት ነው? አሁን ኪሎ 63 64 እንደዛ እያለ ነው ያለው። አሁንም ስንት ኪሎ ይቀርሻል? በትንሹ 6 ኪሎ ፋት አለልሽ ወደሽ ውስጥ። አዎ እዚህ ጋር ላቁምህና ዶክተር አሁን ልጠይቅህ የፈለኩት አሁን 1 አመት ሆነኝ ብያለሁ ፋቲ ሊቨሩ ከታየ እና ያው በአመቱ ምንድነው ሪፖርት መደረግ ስላለበት መሰለኝ ፋሚሊ ዶክተሬ ድጋሚ ቼክአፕ ጠራችኝና ታይቼ ነበር ሁሉንም ነገሬን ማለት ነው። እና ምን አለች? ለስ ሆኗል ፋቲ ሊቨርሽ ለስ ሆኗል አለችኝ። እና ምን ማለት ነው? አሁን እኔ ልጠይቅ የፈለኩት እዚች ጋር ቀንሷል። እስከነጭራሹ መጥፋት አይችልም ወይ? እሱን ለናውራ እኮ አንቺ ልጅ እኮ ጥድፍ እኮ እያረግሽኝ ነው። እናንተ እኮ ከሀገር ውጭ ያላችሁ ልጅ ጥድፍ ታደርጉኛላችሁ። ሶሪ ኦኬ እሺ። ይኸውልሽ አንድ ያጣድፈን ነገር የለም። የአንቺ ጊዜ ነው። በደንብ አስጨብጬሽ ነው የምትወጪው። ቅድም ያልኩሽን አትኩ 10 ምናምን ኪሎ ፋት ነበረሽ። ጎበዝ አደንቅሻለሁ። በየትኛውም በገባሽ ልክ ሞክረሽ ስንት ኪሎ ቀነስሽ? 6 ኪሎ። ያ 6 ኪሎ ግን በምን መንገድ ነው የመጣው ብዬሻለሁ? በረሃብ በመጎዳት ነው የመጣው ብዬሻለሁ። እሱን ተስማምተናል ቅድም። እንደዛም ሆኖ ግን እንደምንም ጉበትሽ ላይ ያለውን ፋት ቀንሶልሻል። አሁን የምናወራው እንዴት መሰለሽ? አንቺ ጠግበሽ እየበላሽ እንዴት የቀረውን 6 ኪሎ ቡው እናደርጋለን ነው ከኔ ጋር የምናወራው። የስ ዛሬ ምን በላሽ? ዛሬ እንግዲህ አሁንም እንደዛው ነው። ከጅም እንደመጣው ነው ማወራ። ቀጥቂያለሁ። አቮካዶ ነው የበላሁትና ያው ምሳሌ ግን ሰላጣና ሳልመን እያዘጋጀው ነው አሁን አሁን ያጨበጭቡልሻል። ሳልመኑ ኳስ ያክላል፣ ትልቅ ነው። የኔን ጭንቅላት ያክላል። አይ አይደለም ማለት እንደዛ አቅም የለኝም። በቃ ማለት ጠበብኩ ለመብላት አፒታይዘሬ ክፍት አይደለም። እውነት ለመናገር ከዚህ በኋላ ያለኝ ነገር እንደበላው በጣም ጥሩ ነው። ታዲያ ውይ ምኑ ነው ጥሩ? እኔ እኮ አሁንም በደንብ ቁልፍ ነገር አላስሽም እኮ። መቀነስ ያለብሽ ራስሽን እኮ አይደለም፣ ጡንቻሽን እኮ አይደለም፣ አጥንትሽን እኮ አይደለም፣ ኦርጋን ሲስተምሽን አይደለም። መቀነስ ያለብሽ እኮ ይሄ ነው። ይሄ ደግሞ የሚሄደው በብልሃት ነው። በደንብ ስሚኝ። ከምግብ ጋር መጣላት ሳይሆን የተሰራሽው ከምግብ ነሽና ከምግብሽ ጋር መጣላት ሳይሆን የሚበሉና የማይበሉ ምግቦች አሉ። በነፃነት የምትበያቸው የሚመግቡሽ የሚጠግኑሽ ምግቦች አሉ። ፈጽሞ መሸሽ ያለብሽ መንካት ያለብሽ ምግቦች አሉ። እሱን ነው የማወራሽ። ፈቃደኛ ነሽ? ጉድ። ስለዚህ የዛሬ ምግብሽ ላይ ግልጽ ሳልሆነና በደንብ ስላልገባን የትላንትና ምግብሽን ታስታውሻለሽ? በደንብ ነው የምታስታውሽው። እሱን እንዴ ኦኬ። የትላንትና ምግቤ እንቁላል፣ 2 እንቁላል እያዩልሽ ነው። 12 ግራም ፕሮቲን አለው። 2 እንቁላል ከናስኳሩን የበላሽው ከናስኳሩን የበላሽው
ብራውን ብሬድ አለው ስላይድ ቱ ብራውን ብሬድ እየመለስኩልሽ ልሂድ አንድ ጊዜ ጠቃሚ ስለሆነ ሰዎችን ይማሩበታል። ስንት እንቁላል በላሽ? 2 እንቁላል 2 እንቁላል 12 ግራም ፕሮቲን አለው። እሺ 12 ግራም ፕሮቲን ወደ አንቺ ሄደ፣ ወደ ጡንቻሽ ሄደ። ጡንቻሽ ይጠቅምሻል፣ አጥንትሽ ይጠቅምሻል እንደምታውቂው አይደለም? አንቺ ማለት እሱ ነሽ። 6 ኪሎ ግን ያንቺ አካል እኮ አይደለም ፋቱ። 6 ኪሎ ከጊዜ በኋላ የመጣብሽ እንጂ ያንቺ አካል አይደለም። 2 እንቁላል ውስጥ ያለው አስኳል ወደ ፋቱ ነው ሄደው። አሁን ገባሽ አይደል? በደንብ ከዚህ በኋላ እንቁላል ስትበይ አስኳል አትበይም ማለት ነው። ከምን ጋር በላሽ? እሱን 2 ብራውን ብሬድ ብራውን ብሬድ ስላይሷ ወደዚህ ነው ሄደችው፣ ወደ ፋት ነው ሄደችው። ምንም ማድረግ አይቻልም። ማይ ጋድ ኦኬ። ቁርስሽ ከአሁን በኋላ ምን ይሆናል? በርከት ያለ የእንቁላል ኤግ ዋይት ይሆንና ከጎኑ ምን አለሽ? ብሮኮሊ አለ፣ ካውሊፍላወር አለ፣ ጎመን አለ፣ ጥቅል ጎመን አለ። የትኛውም አትክልት መሆን ይችላል። አሁን በደንብ ገብቶሻል አይደለም? የስ ምሳሽን ምን በላሽ ትላንት? ብራውን ራይስ እና አቮካዶ፣ ኩከምበር፣ ሰላጣ አንድ ነው። አቮካዶ ወደዚህ ነው የሚሄደው። ራይስ ያልሽውም ወደዚህ ነው የሚሄደው። ገባሽ አይደለም? ይሄኛውስ እስካሁን የሰጠሽው ስንት ግራም ፕሮቲን ነው? 12 ግራም ፕሮቲን ትላንት የሰጠሽው። ሌላ ምን ነበረሽ? የፕሮቲን ሶርስ የነበረሽ በቃ ከዛ ስናክ ነገር ፍሩት ጨመርኩ፣ አለቀ። ጋር መጣልሽ። እሱም የት መጣልሽ? እዚህ ጋር መጣልሽ። ምንም ማድረግ አልችልም። ኦልዴይ ፋት ነው። አሁን በደንብ ያዥ። ኦኬ እንቁላል ቀብቶሻል። የእንቁላል ነጩን ፓርት በነፃነት መመገብ ትችያለሽ ብዬሻለሁ። ግሪክ ዮገርት ብለሽ ቅድም የነገርሽ ነገር ኳሊቲ ናት። በማንኪያ ግን አይለካም። በበቂ ሁኔታ ተመገቢ። ግሪክ ዮገርት እዚህ ጋር አይደለም የሚመጣው፣ እዚህ ጋር ነው የሚመጣው። ልክ እንደ እንቁላል ነጩ ፓርት። እሺ ሳልመን ያልሽው በበቂ ሁኔታ ጠግበሽ ተመገቢ። ወደዚህ ነው የሚመጣው፣ ወደዚህ አይመጣም። የትኛውንም አሳ ተመገቢ፣ ወደዚህ ነው የሚመጣው። ስጋ ተመገቢ፣ ቀዩን ስጋ ተመገቢ። ጮማ ላይ እንደማትመገቢ፣ ጮማው እዚህ ጋር ነው የሚመጣው። ቀዩስ አንቺ ጥግን ያደረግሽ የተጎዳሽውን ልጅ በረሃብ ላለፉት ጥቂት ዓመታት የተሰቃየችው ልጅ ጥግን ያደርጋታል። ዶሮ ስጋ ቆዳውን አንሺ ከላይ። ለምን ቆዳውን የምታነሽ? ቆዳው ፋቲ ነው። ኦኬ ያ ፋት ወዴት ነው የሚሄደው? ወደዚህ ነው የሚሄድልሽ። አሁን ገባሽ አይደለ? ያ ቀይ ስጋ፣ አሳ፣ ዶሮ ስጋ ቆዳ የተወሰለሳለት፣ አይብ፣ ኮቴጅ ቺዝ፣ የኛ ነጩ አይብ፣ ግሪክ ዮገርት፣ የእንቁላል ነጩ ፓርት ዋና ምግብሽ አድርጊ። በቀን 2 ጠግበሽ ተመገቢ። እሱ ከጎን ምን አለሽ? በቂ የሆነ አትክልት፣ በቂ የሆነ ጥግብ እያልሽ ብይ። አንቺ እየተገነባሽ ይሄኛው ይቀልጣል፣ ይፈርሳል። ይሄኛው አሁን እየገባሽ ነው በደንብ። ምናምን ያልሽውን አቮይድ አድርጊው ለጊዜው። ምናልባትም ቺያ ሲድ እንደ ተልባ ምናምን እየሞከርሽ ከሆነ ስቶፕ አድርጊ። አቮካዶ ስቶፕ አድርጊ። ምግብሽን ስታበሲ ዘይቷን ጥንቃቄ አድርጊ። እሺ እንዳታበዢ። ምክንያቱም የትኛውም ዘይት የትኛውም ፋት ወዴት ነው የሚሄደው? ይሄኛውን እንዳትቀለብሺ፣ ይሄኛውን እንዳይቀልጥ ግብአት ይሆነዋል ማለት ነው። ዋው! ስለዚህ ተልባ ቺያ ሲድም ላስወግድ። እኔ እነሱ አንዴ ነው የምንናገረው። ቢኮዝ ተልባም ከፍተኛ ኤነርጂ ነው፣ ቺያ ሲድም ከፍተኛ ኤነርጂ ነው። አንቺ 6 ኪሎ ፋት ለማቃጠል ነው መከራ እየበላሽ ያለሽው። ሄዶ እዚቹ ጋር ነው የሚመጣልሽ። yes ቀላል እኮ አድርጌ ነገርሻለሁ። ኳሊቲ ፕሮቲን ቅድም ነገርኩሽን ስታበሲ ዘይት አድርጊ ብዬሻለሁ። ፋት የላቸውም ብዬሻለሁ። ጮማ የለውም ብዬሻለሁ። አስኳል የለውም ብዬሻለሁ። የዶሮ ከላይ ያለችው ቆዳ አንሺ ብዬሻለሁ። ቤስት ቺክን ብረስት ነው። ያንን ጥግብ ብለሽ ከአትክልት ጋር እየበላሽ ቀሪ ዘመንሽን ፋት ሊቨር ምናምን ያልሽውን ታሪክ አድርገሽ፣ ቦርጭን ታሪክ አድርገሽ፣ ከእድሜ በኋላ የመጣን ስኳር ታሪክ አድርገሽ መኖራችን ምን ጂም ያልሽውን ሰሞኑን እረፍት አድርጊ። ምን ይዘሽ ነው አንቺ ጂም ማሽን ላይ የምትሮጪው? በዚህ ጋር በረሃብ ያሰቃየሽው ሰውነት፣ በዚህ ጋር ደግሞ በጂም እያሰቃየሽው ነው። ሰሞኑን እረፍት አድርጊ።
እረፍት አድርጊ ምግብሽን ጥግብ ብለሽ ብይ ሰውነትሽ ራሱ እያገገመ ሲሄድ ከሳምንታት በኋላ ሂጂ ይልሻል ጂም ቤት ግቢ ይልሻል የዛኔ ጂሙን እስከዛሬ እኮ በደንብ ማሰሪም እንደው በጣም እየደከምሽ ነው እንጂ ከዚያ በኋላ ቦዲ ቢልደር መሆን ትጀምሪያለሽ ቢኮዝ ኳሊቲ ነገር እየመገብሹ ነው እሱ ላይ ኤክሰርሳይዝ ስታደርጊ ታምር ነው የምታዩት ይችላል ይበቃሻል ኦኬ አንድ ነገር ብቻ ልጨምር ዋይት የደም ሴልሽ ስቲል ሎ ነው የምትለው እና በውስጥ ማውራት ይቻላል እሱን ኮሚኒኬት አድርጊን እዛው ባለሽበት ጆይን አድርገሽ ኮሚኒኬት ስታደርጊ ዲቴል ማውራት እንችላለን አሁን ስለ ዋይት ደም ሴል ኮሜንት ማድረግ ይከብደኛል ኦኬ yes አመስግነሽ ውጪ yes በጣም አመሰግናለሁ ኦኬ thank you next ይሄ የሙከራ ፕሮግራም መሆኑን አትርሱ ራሳችንንም አልበላንም ገና ነው እንግዲህ ከዚህ በኋላ ደም እንደበድበው የገቡ ሁለት ሰዎች ይታዩኛል ከነሱ ጋር አውርተን እንዘጋለን አይመስላችሁም yes ጤና ይስጥልኝ ዶክተር እንዴት አመሸ እግዚአብሔር ይመስገን ፒስ ተናነን እንግዲህ ከአዲሱ ቢሮአችን ሙከራ የሙከራ ደስተኛ ነን በጣም ደስተኛ ነን ስታወቅ ቆንጆ ነው ኳሊቲው ምናምን ሳውንድ ኳሊቲው ምናምን ጥሩ ነው የሚገርም ነው በጣም አሪፍ ነገር ነው እኔ አጋጣሚ ሆኖ እንግዲህ ከአንድ 7 ወር ምናምን ሆነኝ ካንተ ጋርና ብዙ ለውጦች እያየው ነው በእኛ ላይ ማለት ነው በእኛ ላይ ከባድ ለውጥ እያየው ነውና ፍቅርን እንደው ባክሽን አረተይ ዶግን ቴንኪው እንኳን ልበለው እኔ ሰዎች ባዩኝ ቁጥር ግራ እየተጋቡ ነው ስለዚህ የሱ ውጤት ነው ቢያንስ ቴንኪው ልበልበት ባክሽ ብያት እግዚአብሔር ያክብራት ከኋላም የሚገርም ክሩ ነው ያላችሁ ነት ለመናገር ለነሱም ክብር ይገባችኋል ፍቅር አመሰግናለሁ ሁላችሁንም እዛ ጋር ያሉትንና ዶግ ከባድ ነው ለውጡ እንግዲህ ከምን ልጀምር ያው እንደ ተለመደው ልጀምር yes እንግዲህ ያው እድሜያችን 40 ደፍኗል ቁመታችን አሁን 1 ከ60 ነን ቀደም ያለውን ኪሎን ልንገር ወይስ ይሄኛው ነው ይሻላል የቀድሞ ነው እንጂ ከዛ እኮ ነው ወደዚህ የምትመጣው እሺ የቀድሞ 115 ነበርኩ ወይ ትንሽ መደበቅ ይያለ ግድ ነው 115 ነበርኩ ወገብ ልኬት ስንት ነበር በዛ ጊዜ ይሄ እኮ አሁን እኮ ነው አንተ ከመጣ በኋላ እኮ ነው ወገብ ልኬታችንን ብዙዎቻችን ማወቅ የጀመርነው አናቅም ነበር yes እንጂ አናቀኔ በበኩሌ አላቅም ነበርና ቦልጪ የኔን የቢተራራ የሚያክል የኔን በፊቱን ያክል ነበር በልብስ ልንገር እምለብሰው ደብል ኤክስኤል ነው ማለት 2 ኤክስኤል ነው እምለብሰው እሱም ይጠበኛል አንዳንዴ እንደየልብሱ አይነት ሰፊ መሆን አለበት ወገቤ 38 ቁጥር ነው እምለብሰው ሱሪ በጣም ከባድ በዛ ላይ በዚህ ቁመት ኢማጂን በቃ በጣም ስቃይ ነበረው ቁመቴ እንደገመልኝ ቁመቴ ሜትር ከ68 ነበር ሜትር ከ68 ስንት መሆን የነበረብህ 61 ኪሎ ነበር መሆን የነበረብህ 30 ደመር 5 44 ኪሎ መስል አይደለም እሺ ጡንቻ አይደለም የተሸከምከው ይሄን ነበር ይዘህ ዞር የነበርከው ቀጥል ፕሊዝ እንደዛ ነው ዶክተር ልክ ነህ ምንም በቃ ምንም እንደዛ ነበር ተሸክም የሚሄደው ያ ብቻ ሳይሆን ሳቅ የለም ሳቄን ነጠቀው ይርማሃል መሳቅ የለም በቃ ሶሻል ላይፌን ሁላ ረበሸኝ በቃ ከሰዎች መገለል ነው የምፈልገው እንደ ትልቅ ነገር ነው ማለት ነው ትልቅ ነገር ነው በጣም ለኔ አይ ዶንት ኖ ብዙ ኮንፊደንስ ነጥቆኛል በጣም ኮንፊደንስ የነበረ ልጅ ነበርኩኝ በጣም ሶሻብል ነበርኩኝ እንግዲህ አገር ቤት ያለው ኮሚሽን ስራ ውስጥ ከብዙ ሰዎች ጋር ኮንታክት የነበረ ልጅ ብቻዬን በቃ አይሶሌሽን ሆኜ በውፍረት ምክንያትና ሰዎች ውፍረት ሲመስላቸው ኪሎ ብቻ ይመስላቸዋል ኖ አይደለም ማይንድ ነው የሚይዘው ማይንድ ነው ዶክተር ታቋለለ አንተ አልነግርህም እና በጣም ለኔ ከባድ ዘመን ነበር ያ ዘመን እውነት ለመናገር ቀላል ፋይት አላረኩም አንተን ግን ሳገኝ አንድ ነገር ተገለጸልኝና ከዚህ ቀደም ብላ ገብታ ያወራቸው እህቴ ዶግ ደሴም እንደሱ አይነት ነገር ነበር የምጠቀመው ከፍርሃት አንግል ደሴም ነው በቃ ምንም ወደ ኋላ አልደግምልህም ምን ያህል ሮንግ እንደነበርኩኝ እንዲሁ ትረዳዋል አሁን እንደሱ ነበርኩ ካልኩ ልክ ግን አንተን የዛሬ 7 ወር 8 ወር ገደማ ሳገኘ ኮምፕሊትሊ የመጀመሪያ ምግቤ እዚህ ጋር ላሉ ሰዎች በተለይ አዲስ ለሆኑ ሰዎች የሚረዳቸው ለማስተዋወስ ያህል ነው
ሶሪ እንግዲህ ቸኮል ላለው ሳወራ አይ ነው ደስ ይላል በጣም ጊዜ ወሰድ ደብድበው ያንተ ጊዜ ነው እሺ ዶክ እና ለብዙዎቻችሁ ሊጠቅማችሁ የሚችለው ብዬ እንደ ሪኮመንድ ማድረግ የምፈልገው ጎመን በስጋ ሲባል ወደ ትሬንድ ተገባና ጎመን በስጋ መቀለጃ ሆነ ጀስት ዩ ኖ ላይክ አደፈን ሆነ ግን እመኑኝ ጎመን በስጋ ማለት እኔ ያገኘሁት ፍልስፍና ከእንጀራ ተለይቶ መኖር የማይችል ሰው ነበርኩ ዶክ ቁርሴን ተፈርፍሮልኝ ፍርፍር በእንጀራ ነው የማጣብቀው ምሳዬን እንጀራ በወጥ ካልሆነ የበላው አይመስለኝም በሚገርም ተአምር ከእንጀራ መላቀቅ አልችልም አሁን እንጀራ ስለመተው አይደለም ማውራት የምፈልገው እንጀራን የተውኩበት ስሜት ቀላል አይደለም አንድ ሰው እኮ አዲክት እኮ የሆነ ነገር ላይ መተው ቀላል አይደለም ተው ምናምን እኮ ልል አልችልም እኔን ግን የጠቀመኝ ጎመኑ የእንጀራውን ፊሊንግ ሰጠኝ በቃ ስፈልግ ሰፋ አድርጌ ቶሎ ገባ ወጣ አድርገውና እንደ ማጣበቂያ ተጠቀመዋለሁ ስፈልግ አብሬ ኩክ አድርገዋለሁ ከስጋ ጋርም ከቺክን ጋርም whatever ያ ለኔ እንጀራን እንድጠላው አድርጎኛል ሶሪ በቃ እንድርቀው አድርጎኛል በጣም እንድርቀው አድርጎኛል ቀላል ለውጥ አይደለም ዶክ እኔ አይ ዶንት ኖ ምን ብዬ እንደምነግራ አላቀም እንግዲህ አሁን 30 ኪሎ ነው የቀነስኩትና ምኑን ከምን ልበል እና ይሄን ይመስላል እንግዲህ የጤና ጉዳይ ቼክ አድርጌ ነበር ወደ መጨረሻ አካባቢ በጣም ስጋት መጣ ጉልበት እንግዲህ ሰውነት ከበደው መራመድ አቃተን ብዙ ጊዜ መኪና ላይ ነው የምንቀመጠው በቃ ብዙ ነገሮቻችን እየተበላሸ ሲሄድ ጤና ቼክ ማድረግ እንዳለብኝ ተረዳውና ቼክ ማድረግ አለብኝ ብዬ ሄድኩኝ ያው እግዚአብሔር ይመስገን ጤነኛ ነኝ ልለ አልችልም ከዛ በላይ በሽታ የለም ከውፍረት በላይ ምናልባት በኔክስት ዴይ ቢሄድ ውጤት ይነግሩኝ ነበር ብዬ አስባለሁ አሁን ላይ ስረዳው በተለይ ካንተ ጋር ረጅም ጊዜ ስቆይ የገባኝ ነገር እንግዲህ የዛን ቀን ወይ ቀማምሼ ሄጄ ሊሆን ይችላል የህክምና ችግር እንጂ በርግጠኝነት የሆነ ነገር እንዳለ ፊሌ ይነግሩኛል ግን የለም የሚለውን ነገር ተቀብዬ ውጤት ያው ከሳምንት በኋላ ነው የሚልኩልን ሲልኩልኝ ኦኬ እሱን ተቀብዬ እኔ ግን እንደታመመ ሰው ነው የሆንኩት ቀጥታ ሊያውም ኮማ ውስጥ እንደገባ ሰው አሁን አመት ከስንት ሆነ መሰለ አሁን አጠቃላይ እንግዲህ ካንተ ጋር የተገናኘንበት በፊት መሞክራት ነገር ነበረች ስፖርቱ እንዳለ ሆኖ ድካም ነው በቃ ከፍተኛ የሆነ ድካም በቃ እንቅልፍ ነው የሚለቅብኝ ሰውነት የሚቀንስ ይመስለኛል ተመልሶ ይመለሳል ይሄኛውን ግን 8 ወር ዶክ በጣም ከባድ ለውጥ ነው ያለኝ እግዚአብሔር ይመስገን አንተም ዘመኔ ይባረክ በእውነት ነው ማለት በልጆች አገኘው በጣም ደስ ብሎኛልና አንተን ማመስገኛ ኤፊን ሰላም ብየዋለሁ ትላንትና ኤፊዬ ይቀጥላል እግዚአብሔር ጨርሶ ይምረሃል ፊትለፊታችን ላይ ደግሞ ዶክን ስታመሰግነው እናይካለን እንግዲህ እንደ መጀመሪያ ነው ይቀጥላል ማለት ነው የምፈልገው በኔ በኩል ዶክ በጣም ደስ ብሎኛል እንግዲህ አላማዬም ይሄ ነውና ሶሻል ሚዲያ ላይ መጥቼ ሳወራ ብዙ ነገር ተብያለሁና ምን ሆነ ነው ጀስት ነገር እኮ ጀስት የሆነ ነገር አርገ ምናምን ጀስት ብትጠቀመው ይሻላል ሁሉ ነገር እኮ አይነገርም ሁሉ ያለ ሰው አለ በጣም ምግባባው ሰው ሁሉ ነገር እኮ አርጉ ይያልኩ እኮ እየጨረስክ ነው yes ይጨርስ ኦኬ ያ ነው እንግዲህ አንተ ጋር የሚደረሰው ያ ነው እንግዲህ እንደው አጋንኜ ሚሊዮኖች ጋር አይደለምና ቢያንስ በሺ የሚቆጠሩ ሰዎች ተለውጠዋል እርግጠኛ ነኝ በሚገባ ይሄው ኦፊስ እኮ ከፈትን ኦፊስ አሁን ገርጂ ላይ ከፈትን አይደል ቦሌ ላይ ከፈትን አይደል ይሄው በአካል ሰርቪስ እኮ የሚፈልጉ ሰዎች በቃ እኮ ሶሻል ሚዲያ ላይ እኮ ጨርሰናል ብሎ እኮ አልቀሩም ግማሹ ተለውጠው በቃ ቴንኪዩ ማለት ስላለብን ጆይን ያደርግን ያሉ ሰዎች አሉ እዚህ በላ ምን ደስታ አለን ኦኬ በየቀኑ ኦፊስ ይመጡና ጀስት ደስ ብሎናል ኦኬ አዲስ ቢሮ ስለከፈታችሁ ደስ ብሎናል አበባ ያመጣሉ ሰሞኑን አይታል ትላንትና ነው ይሄ እንግዲህ ከኦፊስ ነው ያለውትና አላቃቸውም ኦኬ ሰዎች እየተለወጡ ነው እኔ ከዚህ በላይ እርካታ የለኝም ከዚህ በላይ ደስታ ላገኝ አልችልም ኦኬ ኦፊስ እኮ ቁጭ ብዬ ጥቂት ሰዎችን ነው የማገኘው በሶሻል ሚዲያ ግን በየቀኑ ብዙ ሰዎች ጋር እየደረሱ ነው የኛን ቪዲዮዎች አይታቸዋል ራፍ ቪዲዮ ነው በሞባይል ነበር የምንቀርጸው ሳውንድ ኳሊቲ የለውም የፒክቸር ኳሊቲ የለውም ቪውን ግን ተመልከተው በጣም ቪው አለ ኦኬ ይሄው አሁን ደግሞ እየበረታን እየታተልን
ኳሊቲውን ትንሽ ኢምፕሩቭ አድርገን መተናል። ኳሊቲ ኢምፕሩቭ ሲሆን ቮይስ ሳውንድ ኳሊቲም ቆንጆ ስለሚሆን ፒክቸር ኳሊቲም ቆንጆ ስለሚሆን ሰዎች ኤንጆይ እያደረጉ ይማሩበታል ማለት ነው። አንድ ጊዜ ወይ ታርግቺ ነገር ላስተካክላት ይዘጋብል። እሺ ችግር የለም ዶክ ፓተርን ትፈልጋለች። ቆይ በቃ ኦኬ ተስተካክሏል። ሶሪ በጣም እንግዲህ ልክ እንዳንተ አይነት ደግሞ በየቀኑ ብዙ ሰዎች ይደውላሉ፣ ኮመንት በቴሌግራማችን ላይ ልካሉ። በቃ የሚገርም ነው። ገብቷል። ዛትስ ዋይ እኔም ሞር ብርታት እያገኘው በ52 ዓመታችን እንደ 32 ዓመት ጎረምሳ ይሄው ኢነርጂያችን ልዩ ነው። ባይዘዌ የዛሬ ውሎ ልንገር፣ በኋላ እንትን ትነግረኛለህ። ጠዋት ግሪክ ዮገርት ማትቀረዋ ለኔ ልክ እሷ ኪኒኒ በላት እሷን ቋረኩ። 6 እንቁላል ከ6 ውስጥ አስኳል በሙሉ ወጥቷል። 6 እንቁላል አስኳል ከወጣለት ባዶ እኮ ነው፣ ባዶ ነው። መወጠር የለመደ አንጀት እንዴት አድርገው ነው እንደ ምግብ እሷን የሚያስበው? ኳስ የሚያክል ካውሊፍላወር፣ ሌላ ትንሽ ኳስ የሚያክል ብሮኮሊ፣ ግብዳ ብርቱካን በላ ጠዋት ላይ። ምሳ በለኝ ምንም፣ እራት በለኝ ገና አላሰብኩትም። ይኸው ውሃ እየጠጣሁ ነው። ከነጋ ጀምሮ እሱን የበላሁት። ኢነርጂ በጣም ፉል ነው፣ ልዩ ነው። ዛሬ ምን በላህ? ምግብህን ካላየን እያሉ ነው። ቢኮዝ እዚህ ጋር ያሉት ቲሞች ታውቃቸዋል፣ ኤክስፐርቶች ናቸውና በሚገባ ምን ደበደብክ እያሉ ነው፣ ምን ቀጠቀጥክ እያሉ ነው። የሚገርም ዶክ አጋጣሚ ሆኖ እኔንም ሱሳ ሲያስከኝ መሰለኝ ግሪክ ያጎርት በቃ በቀን ሳልጠቀም መዋል ያቃተኝ ነገር እሱ ነው። በተለይ ጠዋት ስራ ከመግባቴ በፊት ነው እንግዲህ ጂም የምገባው ለ1 ሰዓት ተኩል እስከ 2 ሰዓት ጧት የማይቀር ነው። በሳምንት 5 ቀን ሄዳለሁ። ያው የጂም እንትኑ እየተቀያየረ ሆኖ ማለት ነው፣ ያው ማስል እንዳይጎዳ። ግን የምሳና ቁርሴን የምበላው በኢትዮጵያ ከቀኑ ጠዋት 4 ሰዓት ላይ ነው። 4 ሰዓት ላይ ነው የምበላው። እንግዲህ ዛሬ አሁን የበላሁትኝ ብሮኮሊ አለ። ያው ኳስ የሚያክል ነው ያልከው፣ የኔ ትንሽ ድንኳን ልበለው ድንኳን ነው የሚያክለው ብሮኮሊው እና ቺክን ብረስት አለ። በኪሎ ልንገር መሰለኝ እሱን ነገር ከግማሽ ኪሎ ከፍ ያለ ቺክን ብረስት በጣም ነው የምወደው፣ ይስማማኛል። እሱ አለ። እንደገና ደግሞ ግሪክ ያጎርቱ እዚህ ያለው ተለቅ ያለ ነውና ተለቅ ያለ ያጎርት ነው። እሱን እኔ ተጠቀምኩትኝ ጠዋት ላይ። ያው ኮፊዎች አሉ፣ ሹገር ምንም ነገር እንግዲህ ኦልሞስት አሁን ሹገር በስኳር ተሰጠኝ ያመኝ ስለጀመረ ስኳር ራሱ ሰዎች ጋር ተሳስተው እንኳን ካረጉበት ቴስት አድርጌው አቆመዋለሁ። የዛን ያህል ቴስቱ ጠፍቶብኛል። እሱን አልተጠቀምም፣ እንደዛ የተጠቀምኩትኝ። አሁን መሸጥ በቀን 2 ነው የምበላው። ለምን አይረበኝማ? ምን ላድርግ? አይረበኝም። ስለማይረበኝ አሁን ላይ ደግሞ ሲመሻሽ ደግሞ 5 እንቁላል አረኩና 2ቷን አስኳል ቀነስኳትኝ። 2ቷን አስኳል ቀነስኩ። ቱና ነበረኝ፣ ቱና ደብል ቱና ነው ያረኳት። አነሳነስ ስለምትል 2ቷን ቱና አረኩኝና እሷንም በያጎርትና ያው መቀመሚያው ለቴስቴ ማረጋትን በያጎርት በመናምን ቀመሚያት። እሷን እንግዲህ ፈጣሪና መስግኜ ቀመስኩ። አሁን እኔም ውሃይን ጉንጭት እያልኩኝ መኪና ውስጥ ቁጭ ብዬ ነው ማውራ። እያወራን ያለነው ከቀድሞ 105 ኪሎ ሽማግሌ 115 ዶክ 115 እያወራው ያለሁት ከታደሰ ጋር ነው። ከታደሰ ሰውዬ ጋር ነው፣ ከጎረምሳ ሰው ጋር ነው እያወራ ያለሁት። አዎ የሚገርም ነው ዶክ። እንደውም እዚሁ ጋር የኔ አንድ ፒክቸር አለ፣ ማየት ትችላለህ። አሁን ያለውበት አቋም አሁን ያለውበት አቋም በጣም የሚያስደነግጠኝ፣ ለራሴ መደንገጥ ጀመርኩ። ሰውነቴን በጣም ኦቨር ማስሉላ እስኪመስል ድረስ ነው። በተፈጥሮ ከወገብ በታች እንግዲህ እኛ በሾች ታውቃለህ ችግር አለ፣ ሲቀጠን ያልነን። እኔ ደግሞ አጋጣሚ ሆኖ ተቃራኒ ነኝ። በጣም የሚገርም ማስል አለ። ምናልባትም ወደ በሽታው ያልወሰደኝ ብዬ የማስበው እዛ ላይ ያለው ማስል ኦቨር ስለነበር ነው ብዬ አስባለሁ። ምክንያቱም ለረጅም ዓመት የተከማቸ ከፍተኛ ማስል አለ እግሬ ላይ እና ለዛ ይመስለኛል እንጂ እኔ አይ ዶንት ኖ የሆነ በቃ ሰነርሊ የሆነ ነገር ይፈጠራል ብዬውላ አስብ ነበርና ሙሉ አረገኝ። አሁን ሙሉ አረገኝ ነው፣ በጣም ሙሉ አረገኝ።
ሸሚዝ መልበስ አንወድም። ኧረ በስመ አብ የምለብሳቸው ልብሶች ብታይ ጉር ነው የምትለው። ለታሪክ አስቀምጫቸዋለሁ። አሁን ወደፊት ሙዚየም ውስጥ ይገባሉ። ሌላ ዶክ አንድ ነገር መጨመር የምፈልገው የፋሚሊን ራሱ ቫይብ ቀይረከዋል። ይገርማል። አሁን እኛ ቤት በልጅነት የወለድኩት ልጅ አለኝና ከልጄ ጋር ነው ጧት ጂም የምንሄደው። አብሮኝ ነው ጂም የሚሄደው። ከዛ እሱ ወደ ስኩል ይሄዳልና እኛ ቤት ተቀየረ ምግባችን ራሱ። ይገርማል። ባለቤቴ ጂም ሳትሄድ የሚገርም አቋም ላይ መጣች። እሷም ጌታ ብርክ ያደርጋት በደንብ ነው የተንከባከበችኝ። በደንብ በቃ ያልኳትን ሰማች። አንተን አሳየዋትኝ፣ ረዳችኝ። በቃ ረዳችኝ፣ በደንብ ረዳችኝ። እና የሷም እርዳታ በደንብ ስላለበት ያው ታውቃለህ ሴቶች በደንብ ነው የሚያግዙን እና በጣም አገዘችኝ። የሷ ራሱ ውጤት ነው። አሁን የሷ ደሞዞኛለሁ። ደስተኛ ነች። አብረን ወክ እናደርጋለን። በደንብ ተለክታ አንዳንድ ቦታም ስንሄድ እንደ ድሮ አልሄድም አልላትም። ቸርችም ሲሆን አረ ግድ የለም ዛሬ ቸርች እንሄዳለን እላታለሁ። ትስቃለች። እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ክብሩን እሱ ይውሰድ። ዶግ በጣም ነው የማመሰግነው። ይኸውልህ ስንታመም ይሄ ብቻ ነው የሚመስለን። በውጫችን ገብተዋል። ሮንግ ምግብ ይሄን ብቻ፣ ስኳርን ብቻ፣ ግፊትን ብቻ፣ ፋቲ ሊቨር ብቻ የሚያመጣ ነው የሚመስለን። ሁሉ ነገራችን ዲስረፕት የሚያደርገን። መልካም አባት አንሆንም። ለቤተሰቡ ጊዜ የሚሰጥ አባት አንሆንም። ለሚስቱ መልካም ባል መሆን አይችልም። አንድ ሰው ሜታቦሊካሊ ከታመመ የዳንከው አሁን ሁለመና ነው የዳነው። ስለማቅ ነው ሁለመና የናይት ላይፍ ሳይቀር ሁሉ ነገርን ኮስት የዳነውና እንዴት መልካም ባል አትሆንም? ኦኬ ሁልጊዜ ጊዜ የሚሰጥ ባል፣ ሁልጊዜ ከቤተሰቡ ጋር ብቻ ማሳለፍ የሚፈልግ ባል ነው የምትሆን እንጂ እንደ ተጨማሪ ከላይቭ ከመጣን በኋላ በኢንቦክስ አስፈላጊ ከሆነ የምትልክልኝ የወገብህን ልኬት ነው የመስልህን ነግረኛል። ኦኬ የወገብህን ልኬት ግን ቁልጭ ያለ ስዕልህን የሚያሳየኝ እሱ ኪሎ የፈለገ ላይ መሆን ይችላል። ዌስት ላይንህ ስንት ነው? ዌስት ላይንህ ከቁመትህ ግማሽ በታች ከሆነና በመስል ከሆንክ ጎሄድ ገና የሚቀር ከሆነ የቅርብ ጊዜ የለህም የተለካው የወገብ ልኬት ይቀረኛል። ምክንያቱም ስንት ነው አሁን 88 መሰለኝ። አሁን ለሂሳብ እንዲመቸን 90 እንበልና እናስብ። 91 ሜትር ገብቷል። ከ80 ሀይቱ ሜትር ከ80 ለሆነ ሰው ፐርፌክት ነው። አንተ ስንት ነህ? ሜትር ከስንት ነህ? ሜትር ከ68 ሜትር ከ68 ያ ማለት ኦልሞስት ከኔ ጋር እኩል ነው ቁመትህ። 84 እና ከዛ በታች መምጣት እንችላለን። ግን ቆየት ያለ ልኬት ነው። እስኪ ድጋሚ ቼክ አድርገዋለሁ። ቼክ አድርገው። እሱ ላይ እንግባባ። ገና አልደረስክም። በዛ ጋር ብለን እንድንግባባ ለአንተ ስንት ኪሎ ትርፍ አለ ብለን እናስብ። ከቁመትህ አንጻር መሆን ያለብህ ፐርፌክት ሀይት ኪሎ 62 ነው። እንደዛ እንድንግባባ። ስንት ኪሎ ላይ ነው ያለህ አሁን 85 ነኝ። 85 ኦልሞስት 22 አካባቢ ፋት አለ ብለን እናስብ። መስልም ስላለ ያን እንግዲህ ሻርፕ የምንሆነው የወገብ ልኬት ነው። የወገብ ልኬት ገና በመሆኑ 22 ኪሎ ፋት አለ ብለን እናስብ። ያቺ ሁለት አስኳል እዚህ ጋር ነው የምትመጣልህ። ፋቱ ላይ ነው የምትመጣልህ እያልኩ ያለሁት አትርሳ። ፋቱ ላይ ነው የምትመጣው። ቱና ያልከኝ በውሃ የታሸገ መሆን አለበት ወይንም ደግሞ በቶማቶ የታሸገ መሆን አለበት። ለምንድን ነው በኦሊቭ የታሸገው አይሆንም ያልኩ? በየትኛውም ዘይት የታሸገው ዘይቱን እንኳን ብታፈስ ቱና ኦልሬዲ ስቦታል፣ ምጥጥ አድርገውታል። ያንን ነው የምትበላው። ተጨማሪ ፋት እዚህ ጋር ኮንትሪቢዩት ያደርግልሃል። የበላኸው ቺክኑ ከላይ ቆዳ የምታነሳውም ለዚህ ነው። ያቺ ፋት ቆዳ ላይ ያለችው ፋት እዚህ ጋር ነው የምትመጣው። እዛ ውጪ ኮመንት የለኝም። ጠግበህ ነው እየበላ ያለው። ከጎን ያልከውን ሁሉም ቃሉን እኮ አመጣልኝ። የሚገርም ነገር ብዙ ጊዜ ከጎን አትክልት አድርጉ ብዬ እላለሁ እና ሰዎች አትክልቷን ይፈራሉ። አትክልቷን ከዚህ በፊት ስኳር ቅልበሳ ላይ 20 ግራም ካርቦሃይድሬት ማግኘት መቻል አለባችሁ። በትንሹ ካርቦሃይድሬት መጠናችሁ ከ20 ግራም በላይ መሄድ የለበትም የምትል ቪዲዮ በተደጋጋሚ እንሰራ ነበር እና 20 ግራም ካርብ የምትለዋን 20 ግራም ቬጂቴብል አድርጎ አሰቡ ሰዎች። ገብተዋል። ማን ፖርሽን የለብም አትክልቱ
ሌላ ኮንሰፕት ላስተምርህ። ይኸውልህ የምግብህን የፕሮቲን ፐርሰንት ከፍ አድርገሃል። አሁን አስበው። በፊት እንጀራ በወጥ ምን አለው? ትንሽዬ እንጀራ አለው። ኦኬ ማለት ትንሽዬ ስጋ አለው። ከፍተኛ የሆነ ዘይት አለው ወጣችን ውስጥ። ከፍተኛ የሆነ እንጀራ አለው። እንጀራ ሲደመር ዘይት ከፍተኛ ኤነርጂ ናቸው። የፕሮቲን መጠንስ ትንሽ ነው የነበረው። አሁን እንጀራውን ምን አረከው? ሪሙቭ አረክለት። የምግብህን ማብሰያ ዘይት ኮምፕሊትሊ ቀየርከው። በስፕሬስ ለምትጠቀም ትንሽ ለምትጠቀም ኢነርጂው ምን አረክ? ፋትና ካርቦን ዝቅ አረክና የምግብ የፕሮቲን ፐርሰንት ከፍ አለ። ወይ በፊት ስጠግብ የነበረው በእንጀራ ነው። እንጀራ ከፍተኛ ኢነርጂ ዴንስ ነው። ምን ማለት ነው? ስኳር መጠኑ ከፍ ያለ ስለሆነ በትንሽዬ ቦታ ላይ ከፍተኛ ኤነርጂ አለው። ብሮኮሊስ ያን ሁሉ ብሮኮሊ በልተ ኤነርጂ ዴንሲቲው ትንሽ ነው። ትንሽ ስኳር ወደ ሰውነት የሚመጣው ማለት ነው። ኦኬ ምን እያወራን አሁን? ፕሮቲን ፐርሰንትህን ከፍ አድርግ፣ ኤነርጂ ዴንሲቲውን ግን ዝቅ ካሉ ምግቦች ላይ ተጠቀም። እመነኝ ከሳምንታት በኋላ በዚህ ከቀጠልክ ፍራፍሬ መጀመር ትችላለህ። ድፍን ምስር ተጨማሪ መጀመር ትችላለህ። ስኳር ድንች መጨመር ትችላለህ። ብራውን ራይስ፣ ኩኒያ፣ ስቲር ከት ኦትስ እነዚህ ሁሉ እንጆይ ማድረግ ትጀምራለህ። ይኸው ዛሬ እኮ ቪዲዮ ላይ አይታል። እኔ ብርቱካን እየበላሁ ነው፣ አፕል እየበላሁ ነው፣ ድፍን ምስር እበላለሁ ነው። ለምን? ኦልሬዲ ውስጥ ያለውን ፋት ዲፕሊት አድርጌ ጨርሼዋለሁ። እኔ ቦታ አለኝ። እኔ በርታ። ታንክ ዩ ዶክ። ስለ ኤፍሬም ላረከው ነገር እግዚአብሔር ይስጥህ፣ እግዚአብሔር ያክብርልኝ። በጣም ደስ ብሎኛል። ታንክ ዩ ዶክ። የሁላችንም ግዴታ ነው። ገና እንደ መጀመሪያ ነው፣ ይቀጥላል። እዚህ ውስጥ ያላችሁ ሰዎችም ሁላችንም ኤፊ የሚገርመው ነገር የኔ በጣም ትንሽ ወንድሜ ነው። ለሌሎቻችሁ ልጅ ሊሆን ይችላል፣ ወንድም ሊሆን ይችላል፣ ዋሬቨር ብዙ ነገር ነውና ይሄ ልጅ አንደኛ የኛም ራሱ እንትን ነው የሚሆነው ነው ማመስገኛችንም ነው የሚሆነው። ፈጣሪንም አብረን ቁጭ ብለን እንድናመሰግንበት ነው። ሌላ ምክንያት ሆኖ የመጣ ልጅ ነው ብዬ ነው የማስበውና ደግሞ አንተ ጋር በዚህ ጊዜ የመጣበት ለምን ያንተ ፕላትፎርም አጋጣሚ ሆኖ አይመችም ለእንደዚህ አይነት ነገርና አይመችም ግን አንተ ጋር የመጣው ፈጣሪ ምክንያት ስላለው ነው ብዬ ስለማስብ የምንወደው ሰዎች ሁሉ ዶክተርን ፕሊዝ ያው እሱ ጊዜውን በእኛ በነፃ ነው የሰጠን። እሱ ደግሞ የሚወደውን ነገር ደግሞ አትሊስት በቻልነው አቅም ብናግዝ ለራሳችንም ብለን ለዶክተርም ደግሞ ቴንኪው ላረክልን ነገር ለማለት ስለሚያግዘን ኤፊ ማመስገኛችን ነው። ኤፊዬ እግዚአብሔር ጨርሶ ይምራሃል አምናለሁ። በደንብ ነው የሚገላገለው። በዚህ ምንም እንትን የለኝም። እንተጋገዛለን። ዶክ በጣም ነው ግን ማመሰግነው። በጣም በእውነት ፍቅር በጣም አመሰግናለሁ። በውስጥ መስመሪያው እልካለሁ። የተለመደውን አውራታለሁ እሷን። በጣም ነው ማመሰግነው እውነት ለመናገር። እቺ የመጨረሻ ነገር ብዬ ትወጣለህ። ሲሙላር ታሪክ ስለሆነ ነው ካንተ ጋርና ዛሬ አሁን ባለውበት ኦፊስ ላይ ያየሁት እጅግ ኢምፕሬስ ያደረገኝ ኬዝ ነው። ያንግ ነው፣ ፕሮዳክቲቭ ነው፣ ሰክሰስፉል ነው። የሚገርም ነገር ገብቷል። ባለው ፊልድ ባለሙያ አገራችን ካፈራቻቸው በጣም ምርጥ የህግ ባለሙያ ነው። ይገርማል። ይሄ ሰው ኦቤስ ነው። ቦርጭኛ ሀገር ኖርማል ነው። ማናችንም የምንመካበት ነው። ስኳር የለው። ሰዎች ሲያስተዋውቁኝ ዛሬ ነው ቢሮ የመጣው። ከ3 ቀን በፊት ነው ያወራሁት እና እኔ እኮ ስኳርም የለብኝም አለኝና ሳኩ። ዛሬም በሱን ጉዳይ እያነሳን እየሳቅን ነበር እና ያ ሁሉ ቦርጭ ኖሮ ምን ያደርግልኛል? ስኳር ኖረብህም አልኖረብህም ምንም እኮ ትርጉም የለውም ብዬ ዛሬ ብዙ ነገር ነው ያወራነው። ሰው ምንድን ነው ነገር የፈለግኩት ከየት እኮ እንድተረፍ እንድታይ ብዬ ነው እና በደንብ ብሎ የሚያስብ ሰው ምንም ግፊት የለብኝም ብሎ የሚያስብ ሰው ኤክስትሪምሊ ቢዚ የሆነ ሰው እንዳልኩ በሙያው በቀጀስ የተጨበጨበለት ባለሙያ የሆነ ሰው አንድ ቀን ድራይቭ እያረኩ ሄዴክ ያዘኛል። 2 ወር በፊት የሆነውን ታሪክ ነው የምነግርህ። ሄዴክ ያዘኝ፣ እንደ ማቅለሽለሽ ነገር አመመኝ። በቃ ጀስት የበላሁት ምግብ ነው ብዬ ሳስብ ነበር አለ። ከ3 ቀን በኋላ ከሆስፒታል ነቃው አለ እና ከነቃው ከ3 ቀን በኋላ እንግዲህ ሆስፒታል በኮማ ገባ። ከ3 ቀን በኋላ ነው በስትሮክ ሆስፒታል እንደገባ የነገሩት። የሚገርም ነው። ይሄ ሰው እንግዲህ በትን ፖዚሽን አንጻር በየጊዜው ቼክ ያደርጋል። ቼክ ሳደርግ
በቃ ስኳር ደህና ነው፣ ግፊትም ደህና ነው፣ ዩ አር ጉድ ይሉኝ ነበር አለ ሐኪሞቹ። 30+ ኪሎ 31 ኪሎ ፋት አለው የሰውዬ ትርፍ። ማንም ሰው ስለሱ የነገረው ሰው የለም። ማንም ሰው ስለ ኢንሱሊን ሬዚስታንስ የነገረው ሰው የለም። ማንም ሰው አንተ ሰው ተገላገለው ይሄንን ነገር ካልተገላገልከው ስትሮክ እኮ ይመታል ያለው ሰው የለም። ሐኪም ቤት ይሄዳል፣ ቼክ ያደርጋል፣ ፋይን ነው፣ ግፊትም ኦኬ ደህና ነው፣ ስኳርም 98 ነው ደህና ነው እየተባለ በየጊዜው ሲመላለስ ስትሮክ መጣው። ደስ የሚለውን ዜና ልንገርህ፣ አንዲትም አካሉ አልተጎዳም። ምላሱ እንኳን አይተሳሰርም። እጅግሩ ፐርፌክት ነው፣ ፐርፌክት ነው። ቤል አወራሁት the whole thing አሰዳው ጊዜ ወስጄ ከአንድ ሰዓት በላይ ያወራ ነው። ከአንድ ሰዓት በላይ ፋይናሊ ምናልባትም አለ እግዚአብሔር ምክንያት ይኖራል እችኛውን እንደ ዋርኒንግ ሰጥቶኝ ምንም አካሌ ሳይጎድል ያዳነኝም ኮምፕሊትሊ ሜቢ ከዚህ በኋላ የሚመጣው ነገር ከፍተኛ መሆኑን እግዚአብሔር ተረድቶ ይሆናል ብሎ አለኝ። ዛሬ ጀምሯል። ሌላ ጊዜ እንግዲህ መጥቶ እዚህ ላይቭ እየገባ ምናልባት የሚገርም ነው ዶክ። በጣም ያ ማለት እኮ እኔ ነበርኩኝ እኮ እኔ ሁሌ የማስበው እየሄድኩ የማስበው ዶክ የሆነ ሰዓት ላይ የሆነ አፕን ተፈጥሮ በቃ ልጆቼን ማጣ ነው የሚመስለኝ። የዚህን ያህል የሚገርመው ደግሞ እኮ በዛው ፍረድ ላይ ምግብ በልተን አይደለም እኮ ሮንግ ምግብ ነው። ምግቡንም አንፈረዋለን ያወፈረን ስለሚመስል ግን ሮንግ ነው ምግቡ። በተፈጥሮ ምግብ የሚባል ወደ አፌ እንዳልገባ የተረዳሁትና በጣም ነው የገረመኝ። አንድ ነገር ግን ለሜታቦሊክ ሻምፒዮኖች የሚሆን ብስሌም ብልክላቸውና እንዲበረታቱ ማየት ይችሉ መጀመሪያ የነበርኩ ይሄን በፍቃደኝነት ውጤትህም ስለሆነ የነበርኩበትን ለውጤን እንዲያዩ ይሄንን ጎረምሳ የሻምፒዮንስ አባል አርጊው ይሄው ገብታል። ቴንክ ዩ ዶክ። በጣም ነው የማመሰግነው። ኢነርጂ እንዲሆናቸውም የኔንም እልካለሁ። ያለውን ነገር እንግዲህ ፈጣሪ ይታገስበትና እኔም ቤተሰቦች እንደውም በስፋት አገኛለሁኝ ጆይን አደርጋለሁ። ዶክ ከፍቅር ጋር አወራለሁ በውስጥ መስመር። በጣም ነው የማመሰግነው። እግዚአብሔር ያክብርልን። እንግዲህ የመጀመሪያችን ማለት ብዬ አላስብም። ቀሪ እድሜ ዘሞ እንደዚሁ እንዳማረብህ እንደዚሁ በእውነት ከነሞገስ ፈጣሪ መጨረሻን እንዲሁ ያሳምርልን። በእውነት በጣም ደስተኛ ነኝ። ሁላችሁም እዚህ ላይ የምትከታተሉ ሰዎች እድለኛ ናችሁ፣ እድለኛ ነን። ፈጣሪ ይወደናል። ስለዚህ እንግዲህ እንባርከው ዶክተርን። አመሰግናለሁ ዶክዬ። ቴንክ ዩ በጣም እጅግ አመሰግናለሁ። ምሽታችንን ልዩን ያረካው ቴንክ ዩ በጣም ስንት ሰው ላይቭ ላይ እንዳለ አይታየኝም። 4000 ቁጥር ይታየኛል። 400 ሰዎች አላችሁ ብዬ ላስብ። ርቀቱ ከፍ ያለ ነው፣ ካሜራው ራቅ ያለ ነው። ዛሬ 472 ሰው አለ። yes እንግዲህ ዛሬ ኳሊቲ ቆንጆ ሆነ ማለት ነው። ዛሬ ብዙ ሰው መጣ። 400 ሰው አላስታውስም፣ 300 200 ምናምን ሰው ነበር የሚያየው። ኤኒዌይ ኤፍሬም የሚባል ልጅ ወንድማችን 27 ዓመቱ ነው። ኤፍሬም እጅግ የሚገርም ልጅ ነው። የሚያስበው ነገር ከአንደበቱ የሚወጣው ቃል የ27 ዓመት ጎረምሳ እንደዚህ ያስባል እንደዚህ ያወራል የሚያስብል አይደለምና ኤፍሬም ሁለቱም ኩላሊቶቹ ፌል አድርጎ at the same time ልቡ ድካም ልቡም ፌል አድርጎ ህይወቱ አደጋ ላይ ነው ያለው። እስከ ሰኔ 30 የኤፍሬምን ኩላሊቶች ለማስቀየር ትራንስፕላንት ለማድረግ እየተሟሟትን ያለ ነው። እባካችሁን ዝም አትበሉን። ማናችሁም ያንሳል የሚባል ዶኔሽን የለም። የቻላችሁትን ያክል ዶኔት እያደረጋችሁ ኤፍሬም እንታደገው። እጅግ አመሰግናለሁ። ቴንክ ዩ። አንድ ሰው ይታየኛል ከስር አንሚት አድርግ። ፍቅር ሌላ ሰው ታስገቢ። ራሳችንን አልበላንም፣ ታይም እየሄደ ነው። አንሚት አድርግ። ይሰማል? ድምፅ አይሰማም? ድምፅ ይሰማል? ይሰማል። እንዴት ነሽ? ስለመጣሽ ደስ ብሎናል። ሁሉ ሰላም? ይሰማል? ሚዩት ላይ ነሽ? አንሚት አድርጊ። አሁን ይሰማል? ድምፅሽን ከፍ አድርጊ። ይህን ፕሮግራም ታውቂዋለሽ? አዎ አውቀዋለሁ። ዶክተር ሰላም ነው? እግዚአብሔር ይመስገን። ፒስ፣ ሁሉ ሰላም ነው፣ እግዚአብሔር ይመስገን። ስሜ እንግዲህ ሱዛና ይባላል። ቆይ እንጂ ቅድም እኮ ነው የገባሽው ላይቭ ላይ።
ተምረሽዋል እኮ አሁን እንደው ምን አዲስ ነገር ነግርሻለሁ ብለሽ ነው እንደው ይጠበቅሽ ያለሽ። አመስግነሽ እኮ ነው መውጣት ያለብሽ። ታንኪዩ ተመልሶልኛል። አዎ ግን ያው ቢሆንም ማውራቱ ትንሽ የተሻለ ነው ብዬ ምንም ችግር የለውም። ምክንያቱም ከእያንዳንዳችሁ ጋር ሳውራችሁ ነው በደንብ አንደርስታንድ የምታደርጉትና ክብደትሽን፣ ቁመትሽን፣ እድሜሽን እና የምናወራበት ሹ ካለ በደንብ አምጪልኝ ወደፊት በደንብ እንዲገባል። እሺ ዶክተር ስዛና እባላለሁ። እድሜ 32 ነው። yes ኪሎዬ 92 ነው። 92 yes እድሜ ደግሞ 32 ነው። እንግዲህ ኪሎ ስንት ነው አንቺ ልጅ? 92 ቁመትሽ ስንት ነው? ሜትር ከ68 ስንት መሆን ነበረብሽ? እኔ ዳኒ መገመት ይከብደኛል። 61 62 ብለን እንያዝ። ስንት ኪሎ ነሽ? 92 30 ኪሎ ይታይሻል። ቅድም ሰው ሰምተሻል አይደለም? 30 ኪሎ ንጹህ ፋት ሰማሽ አይደል? አሁን 92 ነሽ። 32 ኪሎ በየትኛው አጋጣሚ ለብዙ ነገር የሚዳርገኝ ፋት ተሸክሜ እየዞርኩ ነው። ይሄ ከገባሽ ነው ፋይት የምታደርገኝ። ገብተሻል? ብዙዎች እኮ ስለ ክብደት ነው የሚመስላቸው፣ ስለ ኪሎ ስለ ውበት ነው አይደለም። ይሄ 32 ኪሎ ዝም ብሎ ቁጭ ያለ ፋት አይደለም። የሚያሳዝነው ነገር ገብተሻል? ልክ እንደ ጨረር እኮ በአይን አይታይም አይደለ? ራዲዮ አክቲቭ ሰብስታንስ የሆነ ነገር ጥግ ላይ ሆኖ በአይን የማይታይ ጨረር ይለቃል። ልክ እንደዛ በይ። ኦኬ ኢንፍላማተሪ ነው። ክሮኒክ ሎ ግሬድ ኢንፍላሜሽን ከዚህ ጋር ነው የሚነሳው። ታይፕ 2 ስኳር ሲባል ሰምተሻል? ከዚህ ጋር ነው የሚነሳው። ኢንሱሊን ሬዚስታንስ ይሄው ነው። ፋቲ ሊቨር ሲባል ሰምተሻል? ይሄው ነው። እርጅና፣ ግርጅፍና ያየሽ ሰው እኮ 32 ሰው ዓመት አድርጎ አያስብሽም። ይሄ ነው ብዙዎቹ ቆጥረን ማንጨርሳቸው ካንሰሮች ይሄ ነው። 32 ኪሎ ፋቱ ነው የሚያመጣው። ምን የማያመጣው ነገር አለ? ከጊዜ በኋላ ወገብሽን ያምሻል። ይሄ ነው። ጉልበትሽን ያምሻል። ይሄ ነው። ሙድሽ ቆንጆ አይሆንም። ይሄ ነው። እንቅልፍሽ ቆንጆ አይሆንም። ታንኮራፊያለሽ። ይሄ ነው። የስ ደስ የሚለው ነገር ኦኬ፣ እመኚኝ በትክክል ዲሲፕሊን እንደሆነሽ ከዚህ ሰዓት ጀምሮ ከፈጸምሽ ታሪክ እናደርገዋለን። እሱን ቃል ገባልሻለሁ። በእውነት ዶክተር ፈጽማለሁ። ዛሬ ምን በላሽ? እስቲ ቆይ ወደ መጨረሻ እንምጣ። ምግብሽን እንይ። ምግብሽን እንይና ትክክል ከሆነ የሚጠቅምሽ ነገር ነው። ወደዚህ እችኛውን ጫፏን ነው የምነካው። አንቺ እቺ ነሽ ከቦርጩ ውጭ ያለሽ። ከ32 ኪሎ ውጭ ያለው ሰውነትሽ ይሄ ነው። ጡንቻሽ፣ አጥንትሽ ምናምን ይሄ ነውና ይሄን ነካለው። ሮንግ ሲሆን ደግሞ ፋቱን ነው የምነካው። ምን በላሽ ቁርስ? ቁርሴን አልበላሁኝም። ምሳ ሰዓት ነው የምበላው ብዙ ጊዜ። አሁን 1 ወር ሆኖኛል ስፖርት እየሰራው ነው። ጂም ቤት ባይሆንም ያው ጂም ሳይሆን እንዲህ በግሩፕ ምናምን በቲም የሚያሰሩ ኮች አሰልጣኝ ያለበት እዛ ከጀመርኩ በኋላ ነው አሁን በግሩፕ አዎ፣ ማለት እንደዛ እንደምታውቀው ማለት ነው። አዎ እንደዛ ይኸውልሽ፣ ይሄ በምንድን ነው የሚባሉት እነዚህ ምን ስፒከርስ ነው የሚባሉት እነዚህ በሞቲቬሽናል ስፒከሮች ምናምን ጩኸት አይጠፋም። በርቺ አሰልጣኙ ሳዩ እንግዲህ ከኋላ መተው ጮህብሻል። የስ በደንብ እንደዛ ነው እንደዛ ነው። ቁርሴን አልበላሁም። ምሳ ሰዓት ግን ቺኪን ብረስ የቁርሱን ላስተምርሽና ቁርስሽን በአግባቡ በጊዜ ባለመብላትሽ የተጎዳው ይሄ ነው። በአንቺ ቤት ቁርስ ያልበላሽው ይሄን ለማቅለብ ነው አይደለም። ይሄ አይነት ይሄ ነው የሚዋሽሸው። ጡንቻሽ ነው የሚዋሽሸው። ቀጥይ። እሺ 1 ወር አካባቢ ሆኖኛል። ያው መቀነስ ፈልጋለሁ ብዬ ሲጀምር እንደዛ ነው። ቁርሴን ነው ጃምፕ ማድረገው እና የበላሁት ሰዓት ቺኪን ብረስት እና ስፒናች እና ስኳር ድንች ቺክን ብረስቱ ምን ያክላል?
እኔ እንጃ ዶክተርዬ፣ መጠኑን ግን መገመት አልችልም። ግን በጣም መካከለኛ መካከለኛ ነው ብዬ አስባለሁኝ። የጠገብሽው በቺክን ብረስት ነው ወይስ ቀላቅለሽ በልተሽ ነው? ቀላቅዬ በልቼ ነው እንጂ በሱ ብቻ አይደለም። ገባሽ? በሱ እሺ፣ ቺክን ብረስቱ ቆዳ አለው? ቆዳ የለውም ማለት ሲሸጥም ቆዳ የለውም እና ቤት ግን ያው አጥቤ እጠቀማለሁ። ቺክን ብረስቱ ወደ አንቺ ነው የመጣው፣ ወደ ጡንቻሽ ነው የመጣው። የበላሽውም በቂ ነው ብለን እናስብ። 200 ግራም ወይ ሩብ ኪሎ አካባቢ ነው ብለን እናስብና ፐርፌክት አጨብጭቤልሻለሁ። ሌላ ምንድን ነው የበላሽው? ስኳር ድንች፣ ስፒናች እና ስኳር ድንች። ስኳር ድንች ይኸው እዚህ ጋር መስማ አሙል ቺክን ብረስቱን ያበሰልሽው በምን ያክል ዘይት ነው? አይ በጣም በፊት ስፕሬይ ነበር የምጠቀመው። ስፕሬው ስላለቀብኝ አጋጣሚ በኦሊቭ ኦይል ትንሽ በጣም ትንሽ ነው የተጠቀምኩት። የትኛውን ማንኪያ መብሰያ ዘይት ኦሊቭ ይሁን ኖርማል ዘይት ይሁን whichever ወደዚህ ነው የሚመጣውና ወደ ስፕሬይ ተመለሽ። ገብቶሻል? ስፒናች አትክልት ጎመን ያልሽው ኒውትራል ነው እሱ። ጀስት በደንብ ቢ ችግር የለውም። ይሄ ምንሽ ነው? ምሳ እንበለው። አንደኛ ምግብሽ ነው። ሁለተኛ ምግብሽ ነበር። ሁለተኛ ምግቤን ስፖርት 10 ሰዓት ከቀኑ 10 ሰዓት 4 ሰዓት እስከ ለ1 ሰዓት ሰራለሁ። ልክ ከዛ ስመለስ ሻወር ወስጄ ነው የምመገበው፣ እንደ እራት ማለት ነው። 12 ሰዓት አካባቢ ነው የምበላው። የበላሁት ራሱን ቺኪን ብረስት እና አቮካዶ እና ምንድነው አንዱን ማስታወሳ ሰላጣ ምናምን ሰላጣ ቲማቲምን የተቀላቀለ ነገር ጨምሬ ነው የበላሁት። ጎበዝ። እዚህ ምግብ ላይ ቺክን ብረስቱ ቆዳ አንስተሻል። ስታበሲ ዘይት አልበዛውም። ጡንቻሽ ላይ መጣ። የዛሬ ልዩ ነው እንግዲህ። በዚች አንድ ወር የኛ ፕሮግራም ሰምተሽ ትንሽም ቢሆን እየፈራሽ ነው ማለት ነው። እየፈራው ነው። አዎ ዶክተር፣ እሱን ያረጋግጥ። እየሞከርሽ ነው። ሙከራ ላይ ነሽ። ሙከራ ላይ ነው ያለሁት። ያው ውሃ ጠጣለሁ ሊትር ከዛም በላይ ጠጣለሁ። ውሃ ችግር የለውም። ስንት አቮካዶ በላሽ? አቮካዶ ትልቅ ስለሆነ በጣም ትልቅ ብዙ ነው ማለት ትልቅ ስለሆነ ክብደቱ አንዱን መጨረስ አልችልም፣ ይከብደኛል። ብዙ አንድ ትልቅ ነው የበላሽው። አንድ መጠነኛ ግራም መጠነኛ አቨሬጅ አቮካዶ 220 አፕል የሚያክል ማለት ነው። እንደግባባ አፕል የሚያክል አቮካዶ 30 ግራም ፋት አለው። ምን ማለት ነው? 30 ግራም 3 የሾርባ ማንኪያ ፋት እዚህ ጋር ተጨምሮልሻል። እንቁላል አስኳል ከነ አስኳሉ አትበይም። ከዚህ በኋላ አስኳሉ ወደዚህ ስለሚጨመር ነው አስኳል ማትበይም። ሁሌም ማለት አቨሬጅ አቮካዶ አፕል የሚያክል አቮካዶ 5 አስኳል ፋት እዚህ ጋር ጨምሮልሻል። ወይንም 3 ሾርባ ማንኪያ ዘይት የሚያክል ወይንም 5 የእንቁላል አስኳል የሚያክል ፋት ተጨማሪ እዚህ ጋር ጨምሮልሻል። ዶክተር መብላት የለብኝም? የስ እንግዲህ አንቺ የምታስቢ አቮካዶ ጤናማ ፋት አለው። የስ ጤናማ ፋት አለው። እያወራው ያለሁት 30 ኪሎ ገዳይ ፋት ተሸክማ መንገድ መላክ አጣች ልጅ ጋር ነው እያወራው ያለሁት። ያ ፋት ከአቮካዶ ይምጣ፣ ከቺያ ሲድ ይምጣ፣ ከተልባ ይምጣ፣ ከኦሊቭ ኦይል ይምጣ፣ ገባሽ? ሰውነት አያውቅም። እዚች ጋር መስቶ የሚያደርገው ስቶር አድርጎ ኤክሰርሳይዝ የምታደርጊ ከሆነና ካርቦሃይድሬት ማትበይ ከሆነ ነው ከስቶሩ የሚያወጣው። በደንብ ላስረዳሽ። ሰውነት ፋት በምንበላበት ጊዜ ፋትን ቀጥታ ከምግቡ ወስዶ አይጠቀምም። ያ የበላሹ አቮካዶ የመጣው ፋት ረዥም መንገድ ይሄድና ሰርገባው ከ12 ሰዓት በኋላ ሄዶ የፋት ሴል ውስጥ ይቀመጣል። ይሄን እንድንግባባ የፋት ሴል ነው ይበል። ያቺ ከአቮካዶ የመጣችው ፋት የበላሽበትን ሰዓት ያቺ ከ12 ሰዓት በኋላ ነው ረዥም መንገድ ሄዳ ኦኬ፣ በሊምፋቲክ ሲስተም ውስጥ አልፋ በቶራሪክ ሲስተም አልፋ ገብቶሻል። ተመልሳ መጣ እንደገና ፋት ሴል ውስጥ የምትገባው ከ12 ሰዓት በኋላ ፋት ሴል ከገባ በኋላና እንበልና ካርቦሃይድሬት ማትበይና ኤክሰርሳይዝ የምታደርጊ ከሆነ ከዚህ ካስቀመጠ በኋላ ነው አውጥቶ ሰውነት የሚጠቀመው። አሁን ገባሽ አይደለም?
ስቶር ነው የሚያደርገው ፋት ነው ሰውነትሽ እያልኩሽ ያለሁት። ይሄ ሁሉ 30 ኪሎ እኮ የመጣው ከየት ይመስልሻል? ነምበር 1 በብዛት የመጣው ከወጥ ውስጥ ነው። ወጥ ውስጥ በጣም ብዙ ዘይት ነው የምናደርገው ታውቂያለሽ። ቅቤ ነው የምናደርገው ታውቂያለሽ። ላለፉት 30 ምናምን ዓመታት የተጠራቀመ ኪሎ እኮ ነው እዚህ ጋር ውስጥ የገባው። እሱ ለምን አለ? ከእንጀራ የመጣውን ትርፍ እንጀራ፣ ከብሮዝ የመጣ ፓስታ መኮረኒ የመጣውን ትርፍ የተወሰነ ይጠቀምና ሰውነት ትርፉን በእንጀራ መልክ ነው የሚያስቀምጠው። ትንሽዬ ግላይኮጂን በሚባል በካርቦሃይድሬት መልክ ጡንቻ ላይ ጉበት ላይ ያስቀምጥና ሌላውን በሙሉ እዚህ ጋር ነው ያስቀምጠልሽ። አሁን እንጀራ ሲባል ሰምተሻል? አቆመ ብለን የምናወራው እዚህ ጋር ስለሚመጣ ነው። ብራውን ብሬድ እዚህ ጋር፣ ሩዝ እዚህ ጋር፣ ፓስታ መኮረኒ እዚህ ጋር ነው የሚመጣው። ለዛ ነው ምን ልብላ? እሱን ነው አሁን የጠየቅሽኝ ያለችው። ቤዚካሊ ሰሞኑን ስፖርት ያልሽውን ነገር አቁሚ። መጀመሪያ ሰውነትሽን መግቢ። እንቁላል ኤግ ዋይት አስኳል የሚባል ነገር ከዛ በኋላ የእንቁላል ነጩን ፓርት መመገብ ትችያለሽ። ግሪክ ዮገርት እርጎ መመገብ ትችያለሽ። አይብ ነጩ ቅቤ አድርገሽ እስካላበላሽው ድረስ ኮቴጅ ቺዝ ያበሻ አይብ በደንብ ተመገቢ። ቺክን ብረስት ቅድም ያልኩ የሚያስጨበጭብ ነው ከላይ ቆዳው እስከተነሳለት ድረስ። ስጋ ቀይ እስከሆነ ድረስ ጮማ እስካይለው ድረስ መመገብ ትችያለሽ። ኦኬ። አሳ ከውቅያኖስ አሳ እስከ ናይል ፐርች ዋይት ፊሽ የፈለግሽውን ያክል ጠግበሽ መመገብ ትችያለሽ። ኦኬ። በቀን 2 ተመገቢ። አልበላም ብለሽ የምትቆዩን ነገር አቁሚና ወደዚህ አምጪ ቁርስሽን በጊዜ ለመመገብ ሞክሪ። ቅድም ካልኩሽ አማራጭ ምግቦች ውስጥ ጠግበሽ ቢ ተጎን ምን አለሽ? በጣም ብዙ አትክልት አድርጊ። ስኳር ድንች ላንቺ አይሆንም። አሁን ባቄላ ለምንድን ነው የማይሆነው? ላንቺ አይሆንም። ባቄላ ከፍተኛ ካርቦሃይድሬት አለው እዚህ ጋር ስለሚጨምር። የፍን ምስር አልታ ሲባል ሰምተሻል? ቪዲዮ የሚለጠፈው ላንቺ አይሆንም። አሁን ፍራፍሬ ፍሩት አይሆንም። ላንቺ እኮ ነው ማውራው ስለአንቺ ነው። እኔ አሁን በላለሁ ብርቱካን ወስቻለሁ፣ ብርቱካን በላለሁ፣ አፕል በላለሁ። የፍን ምስር ላንቺ አይሆንም። አሁን አልደረሽም እዛ ድረስ ላይ። ኦኬ ገባሽ አይደለም? ኳሊቲ ፕሮቲን ቅድም የዘረዘርኩልሽን ከበቂ አትክልት ጋር ተመገቢ። ለሳምንት ሰሞኑን ዝም ብለሽ ወክ ብቻ አድርጊ እንጂ ኤክሰርሳይዝ አታድርጊ። ቅድም ስፖርት ብለሽ ያስቸገርሽውን ነገር ከ2 ሳምንት በኋላ ጀምሪ። ከ2 ሳምንት በኋላ ስትጀምሪ ካርዲዮ ማለት የልብ ፍጥነት የሚያፈጥኑ ማሽን ላይ መሮጥ ሊሆን ይችላል፣ ገመድ መዝለል ሊሆን ይችላል። ኦኬ ኤሮቢክ እነዚህ ሳይክል መንዳት ሊሆን ይችላል፣ ዋና መሆን ይችላል። እነሱ ስሪ። እሱ ላይ ክብደት ጡንቻሽን ለማምጣት በጣም ቶሎ የሚያፈጥኑት 2 ናቸው። ካርዲዮ ሲደመር ዌይት ሊፍቲንግ። ይሄንን አድርጊ። ከዚያ በኋላ ስለ ክብደትሽ አትጨነቂ። ራሱ ቀስ እያለ ይሄዳል። ምን አስጨነቀሽ? ኦኬ ሪስክ የለውም ብዬሻለሁ። ምግብሽን ስለቀየርሽ ቀስ እያለ እየጎደለ ይሄዳል። ምንድን አንቺ የምትለኪው? የወገብሽን ልኬት ብቻ እየተለካሽ መሄዱን ቼክ አድርጊ። ዶክተር በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በእውነት ደስ ብሎኛል። ትልቅ ትምህርት ነው ያገኘሁት። እውነት በፊት ግን እኔ ያው ቁርስ ባለመብላት አምናለሁ። ማለት ቁርስ በመዝለሌ የሆነ የተሻለ ነገር አገኛለሁ ብዬ ስለማስብ ቁርሴንም አልበላው። ልጨምርልሽ። ኦኬ ፋስቲንግ ነው እየሞከርሽ ያለሽው። እኔ ፋስቲንግን የማምነው ምግብን በራስ ጊዜ እየራበሽ መዝለል ሳይሆን በጥጋብ ምክንያት ጃምፕ ማድረግን ነው። ይኸውልሽ ቁርስሽን 2 ሰዓት ላይ በላሽ እንበል ነገር 2 ማውራው በእኛ ሰዓት ነው። 2 ሰዓት ላይ በላሽ፣ 10 ሰዓት ላይ ደግሞ ልክ እንደ ጠዋቱ ጠግበሽ በላሽ እንበል። እስከ ነገ 2 ሰዓት ላይ ካልበላሽ ኦልሞስት 16 ሰዓት እኮ ጾምሽ። ተረበሽ ነው እንዴ ጾምሽው? በጣም ቆንጆ እንቅልፍ ተኝተሽ ለዛውም 16 ሰዓት ላይ የበላሽው ሆድሽ ምንም አይከብድሽም፣ ምናምን ረሃብ የለም። እየተዝናናሽ ስንት ሰዓት ጾምሽ? 16 ሰዓት ጾምሽ። ከነገ ወዲያ የቁርስ ሰዓት አይነካም ብዬሻለሁ። 2 ሰዓት 8 ሰዓት ላይ ብይ ሳይርብሽም። እስቲ አስቢ። ከነገ 8 ሰዓት ጀምሮ ከነገ ወዲያ ነው እያወራን ያለ ነው። 8 ሰዓት ላይ በላሽ እስከ ነገ ወዲያ 2 ሰዓት አትብይ። ከ8 ሰዓት እስከ 12 ሰዓት 4 ሰዓት አለሽ። ኦቨርናይት 12 ሰዓት አለሽ። 12 ሲደመር 4 ሰዓት 16 ሰዓት። ጠዋት ቁርስ 2 ሰዓት ላይ ነው በይ። 18 ሰዓት ጾምሽ አልጾምሽም? ኮራ ብለሽ ዘና ብለሽ ጠግበሽ ነው የዘለልሽው።
ኦኬ መስማም ካለብሽ የመመገቢያ ሰዓትሽን ጠዋት አካባቢ አርጊና ጀምሮ ማታ ጀምሮ ሆኖ እሺ ዶክተር ዋው በጣም አመሰግናለሁ። ፐርሰናሊ ስለ ፍሬም ሰምተሻል? ኤፍሬምን ታግዣለሽ መቼም እኔ ጋር ይሄ ሁሉ ደክሜ ራቴን ሳልበላ እንቅልፌ ጋር እየታገልኩ እችን ያክል ተቀምሽ እንደሆነ አላውቅም ነገርሽ። ኤፍሬምን እርግጠኛ ነኝ ዝም አትይውም። የኤፍሬም ባንክ አካውንት ፊት ለፊት ይታየኛል። መቅደስ ጋር አውሪ፣ ፍቅር ጋር አውሪ እና ትንሽ ዶኔት አድርጊለት ጎበዝ። አመሰግናለሁ። በጣም ደስ ብሎኛል። ታንክ ዩ ቻው። አመሰግናለሁ ለነበረን ጊዜ። ዛሬ ከቦሌ ኦፊሳችን ጊዜያዊ ስቱዲዮ የሙከራ ስርጭት ነው ያደረግነው። ኮመንት ላይ ቆንጆ ከሆነ ጻፉልኝ። ሳውንድ ኳሊቲ ቆንጆ ነው፣ ፒክቸር ኳሊቲ ቆንጆ ነው ጻፉልኝ። የስ ይሄንን ስቴጅ እንደዚህ ያዘጋጁትን አንደኛ ድሮማ ዶያ ኦኬ ዶያ በዚህ በቴክኒካል ኢሹ ጆይን ያደረገን ስታፋችን ነው። ዶያን አመስግኑልኝ። ጎረምሳውን ሳሚ ይኸው የመጀመሪያ ቀን ነው ጥናትን መላጥናን ብሎ ቆሞ እንግዲህ ስቴጅ ከዚህ እያስተካከሉ ነውና አመስግኑልኝ። ከዚህ በኋላ ኳሊቲ በሆነ ሳውንድ ኳሊቲ በሆነ ፒክቸር እንመጣለን። እመኑኝ ዩቲዩባችን በደንብ ቆንጆ መማሪያ ይሆናል። የእስካሁኖቹ 143 ምናምን እንደ ሙከራ አስቧቸው። ከዚህ በኋላ አንቀልድም። ኦኬ ከዚህ በኋላ ዲቴል እየገባን ሳይንስ ምናምን የለም። ፕራክቲካል ሴሽን ፕራክቲካል ፊት ለፊት ትገባላችሁ። ከፈለጋችሁ በቪዲዮ መግባት ትችላላችሁና የቱ ጋር ሚስቴክ እንዳለ በደንብ አስጨብጣችኋለሁ። የማውራው ከአንድ ግለሰብ ጋር ነው። ስለ ግለሰቡ ነው የማውራው። ኮመንትም አስተያየትም ሰጥቼ ከሆነ ስለ ግለሰቡ ነው የማውራውና ጀነራል ለሁላችሁም ላይ ስራ ይችላል። በዚያ መልክ ተረዱ። እንደ ሁልጊዜው እጅግ አመሰግናለሁ። ነጋችሁ ብሩህ ነው። ጠግባችሁ ብሉ። ምን እንደምትበሉ ብቻ ፕሪንሲፕሉ ይሄ ነው። ኦኬ ምግብ መፍራት ሳይሆን ምግብ ምንድን ነው፣ ሰውነቴ ምንድን ነው የሚፈልገው የሚለው ነገር ከገባችሁ ጤናችሁ በእጃችሁ ይሆናል። እባካችሁን ጤናችሁን አሳልፋችሁ ለሌላ ሰው አትስጡ። አንዴ ከእጃችሁ ከወጣ በኋላ ከባድ ነው። ይበቃችኋል። እጅግ አመሰግናለሁ። መልካም ምሽት። ቻው። Yes, thank you በጣም we are done. Cut, yes. So Andy, ቲክቶክ ከተላረካትም ከታርጋት ከላይ ነው። እሱ ጋር ነው መዝጊያ